ዛሬ እንግዲህ የተወሰነ ነገር ስላሴ ያው ቶፒኩ እንደምታዩት ስላሴ ከኒቂያ በፊት አይታወቅም የሚል ቶፒክ ነው። ዘሆሊ ትሪኒቲ ቢፎር ናይሲያ ነው። ታች ያላችሁ ሰዎች ወይ ደግሞ ቅድስት ስላሴ ከኒቂያ በፊት ነው። ያው መግቢያ ላይ ምን የሚል ሀሳብ ነው ያስቀመጥኩት? ያው በአማርኛም ትርጉም ታች ላይ ያስቀምጬላችኋለሁ። ኦፍኮርስ እንግሊዝኛ የምትረዱ ሰዎች እንግሊዝኛ ትረዳላችሁ። ዋናው ሀሳብ ግን ምንድነው ከተባለ የቅድስት ስላሴ አስተምሮ የተጸነሰው በኒቂያ ጉባኤ ነው የሚለው አባባል የተሳሳተ አስተሳሰብ ነው። በሚቀጥሉ ገጾች ከኒቂያ ጉባኤ በፊት የነበሩት የቤተክርስቲያን አባቶች እንዲህ ላድርገው መሰለኝ የቤተክርስቲያን አባቶች የስላሴ አማኞች እንደነበሩ የተወሰኑ አባቶችን አንስተን እናሳያለን። ዋናው ሀሳብ ምንድነው? ይሄን ሜቢችን አጠር ያለች እንትን እንዳዘጋጅ ምንድነው የገፋፋኝ ከተባለ ብዙ ጊዜ ከቤተክርስቲያን ውጭ ያሉ ሰዎችን ስትመለከቱ ለምሳሌ ሙስሊሞች አሉ፣ ከዛ በኋላ ጆቫ ዊትነሶችን ብትመለከቱ፣ ኦንሊ ጂሰሶችን ብትመለከቱና ምን አይነት አሰርሽን አላቸው? ናይሲያን ኮንስታንቲኖፕል ክሪድ ላይ ያለው የስላሴ ትምህርት ወይ ደግሞ ኒቂያ ቆስጠንጢንያ ጉባኤ ላይ የሃይማኖት ጸሎት ብለን የምንጸልየው ማለት ነው የእምነት መግለጫችን ላይ ያለው እዛ ላይ ያለው የስላሴ ትምህርት ኒቂያ በፊት የነበሩ አባቶች ስላሴን አያምኑም ወይ ደግሞ ኒቂያ ጉባኤ ላይ በተቀመጠው በዛ መሰረት ስላሴን አያምኑም የሚል አይነት አሰርሽን ብዙ ሰዎች ጋር አሰርት ይደረጋል። አሰርት ይደረጋል። ይሄ ደግሞ ልክ እንዳልሆነ እና ብዙ ጊዜ በልማድ እንደሚባል የስላሴ ትምህርት በኒቂያ ነው የተፈጠረው በጣም ቦልድ የሆኑ ክሌሞች ሜይ ቢ ሄርማስ ዘ ሼፐርድ ወይ ደግሞ እረኛው ሄርማስ ነው እዚህ ጋር ለማስቀመጥ እንደሞከርኩት። ይሄ እንግዲህ ያው ግሩፕ ላይ ይቀመጣል ተብሎ ስለታሰበ ነው። አትሊስት እዚህ ጋር ሜንሽን የምናደርጋቸው አባቶችንም ሰዎች በቀላሉ አትሊስት ጥቂት ነገር ስለነዛ ሰዎች እንዲያውቁ በማሰብ ነው። እረኛው ሄርማስ በመጀመሪያው መቶ ዘመን የነበረ ታዋቂ ክርስቲያን ከቅዱስ ጳውሎስ ጋር በመተባበር በጳውሎስ መልእክት ሮሜ 16:14 ላይ የተጠቀሰ ነው። እንደምታውቁት እረኛው ሄርማስ ወይ ደግሞ ሄርማስ ዘ ሼፐርድ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ቁጥር 14 ላይ በስም የጠቀሰው የመጀመሪያ ክፍለ ዘመን ክርስቲያን ነው። የመጀመሪያው ክፍለ ዘመን ክርስቲያን ነው እረኛው ሄርማስ ሁለቱም ኢየሱስ ክርስቶስና መንፈስ ቅዱስ አማርኛውን ማለት ነው። እንግሊዝኛውን እንግዲህ ሌሎች ለሚፈልጉ ሰዎች ሜይ ቢ ጎን ለጎን ሪኮንሳይል እንዲያደርጉት ነው። ሄርማስ ሁለቱም ኢየሱስ ክርስቶስና መንፈስ ቅዱስ አምላክ ወይ ፈጣሪዎች ናቸው ብሎ ያምን ነበረ። አሁን ከእረኛው ሄርማስ ጽሑፍ ምንድነው የምናሳየው ከተባለ ሄርማስ ኦፍኮርስ እንደምታውቁት ከመጀመሪያው ክፍለ ዘመን ጀምሮ ያሉ ምንፍቅናዎችን ስትመለከቱ ብዙ ጊዜ እግዚአብሔር አብ ላይ ብዙ ምንፍቅና አይነሳም አይደል? አስተውላችሁ ከሆነ የእግዚአብሔር ማንነት ላይ ሰዎች ይሳሳታሉ። እግዚአብሔር አብ ላይ ግን ብዙ ምንፍቅና ሲነሳ አትመለከቱ። ብዙ ጊዜ ምንፍቅና ማን ነው? በዋናነት ጌታችን ኢየሱስ ወልድ ላይ ከዛ ቀጥሎ ደግሞ መንፈስ ቅዱስ ላይ ነውና አሁን እረኛው ሄርማስ እኛ እንደምናምን የስላሴ አማኝ መሆኑን የምናረጋግጥበት አንዱ መንገድ ብሎ ከተባለ መንፈስ ቅዱስ ወልድ ፈጣሪ እንደሆነ ያምናል ወይ ደግሞ ወልድ አምላክ እንደሆነ ያምን ነበረ። ከዛ በኋላ ደግሞ መንፈስ ቅዱስን ፈጣሪ እንደሆነ አሁን የዚህ አባት እምነት ለኛ ምን ይጠቅመናል ብሎ ሰው ሊጠይቅ ይችላል። ምን ይጠቅመናል ከተባለ መጽሐፍ ቅዱስ ላይ የተጠቀሰ ከነ ቅዱስ ጳውሎስ ጋር ያገለገለ የነበረ አባት ነው። ከዛም አልፎ ጽሁፎቹ የእረኛው ሄርማስ ጽሁፎች በኋላ ላይ እነ ቅዱስ አትናቴዎስ ራሱ ለምሳሌ ቅዱስ አትናቴዎስ 39ኛ ፌስታል ሌተር ወይ ደግሞ 39ኛ የፋሲካ መልእክቱ ላይ እረኛው ሄርማስ የሱን ዶክመንት ሁላ ጠቅሷል። እንደ ሶርስ ማለት እንደ ምንጭ ወደ ክርስትና የመጡ ሰዎች ቢያነቧቸው ተብሎ ሪኮመንድ የሚደረጉ ከተባሉ ማቴሪያሎች ውስጥ እንዲህ ይላል። አሁን የማነብላችሁ ነገር ቡክ 3 ሄርማስ ዘ ሼፐርድ ላይ ማለት ቡክ 3 ሲሚሊቲዩድ 9 ቻፕተር 14 ላይ ታገኙታላችሁ። እንግሊዝኛው እዚህ ጋር አለ። እንግሊዝኛው ላንብብላችሁና አማርኛውን እዚህ ትርጉሙን ቀጥታ አነብላችኋለሁ። ሄርማስ የሚናገረው ሊስን ሂ ሰይድ እሺ፣ አማርኛው ላንብብላችሁ። ስማ እንዲህ አለ፣ የእግዚአብሔር ልጅ ስም ታላቅ ነው። ዘ ኔም ኦፍ ዘ ሰን ኦፍ ጋድ ኢዝ ግሬት። የማልጅ የእግዚአብሔር ልጅ ስም ታላቅ ነው። እሺ፣ እናም ሊወሰን አይችልም። እናም ዓለምን ሁሉ ይደግፋል። ማንን ይደግፋል? ዓለምን ሁሉ። እንግሊዝኛውን አይታችሁት ከሆነ ኤንድ ሰፖርትስ ዘ ሆል ወርልድ ነው የሚለው። ሰፖርትስ ዘ ሆል ወርልድ፣ ዓለምን ሁሉ ይደግፋል። የእግዚአብሔር ልጅ ስም ዓለምን ሁሉ የሚደግፍ ስም ጋይስ አስባችሁታል? ከዛ በኋላ እንደዚህ ይላል፣ እንግዲህ ፍጥረት ሁሉ በእግዚአብሔር ልጅ የሚደገፍ ከሆነ ምን ሁሉ ፍጥረት ሁሉ በማለት በእግዚአብሔር ልጅ የሚደገፍ ከሆነ እንግሊዝኛውን አይታችሁት ከሆነ if then the whole creation is supported by the son of God። son of God የተባለው ማን ነው ከተባለ ጋይስ ምንም ጥያቄ የለው። ምንም ጥያቄ የለው። son of God የተባለው ማን ነው? እግዚአብሔር ወልድ ነው። አንድ ሌላ ጽሑፍ ቀጣይ ሳሳያችሁ በደንብ ትረዱታላችሁ። እግዚአብሔር ወልድ ምን ተባለ? the whole creation ፍጥረት ሁሉ በማን ነው ሰፖርት የሚደገፈው? እስቲ ታች ያላችሁ ሰዎች በንጹህ ሊና የምታዳምጡ ሰዎች ፍጥረትን ሁሉ ሊደግፍ የሚችል ከአምላክ በቀር አለ?
የአምላክነት ባህሪ ካለው በቀር ፍጥረትን ሁሉ መደገፍ የሚችላለ? እረኛው ኤርማስ ምን ይላል? እንግዲህ ፍጥረት ሁሉ በእግዚአብሔር ልጅ የሚደገፍ ከሆነ if then the whole creation is supported by who? by the son of God በእግዚአብሔር ልጅ የሚደገፍ ከሆነ እያለ ይመጣል። በእርሱ የተጠሩት የእግዚአብሔርን ልጅ ስም የተሸከሙ በትእዛዙም የሚሄዱትን ስለነሱ ምን ታስባለህ? ምን በእርሱ የተጠሩት ማናቸው? ክርስቲያኖች። የእግዚአብሔርን ልጅ ስም የተሸከሙት በትእዛዙም የሚሄዱትን ስለነሱ ምን ታስባለህ? ስለዚህ ከዚህ ከኤርማስ ሶርሱን ፋይሉን መጨረሻ ላይ የሆነ ቴሌግራም ግሩፕ ላይ አስቀምጠላችኋለሁ። ቡክ 3 ሲሚልቲዩድ 9 ቻፕተር 40 ላይ ምን ይላል? ፍጥረት ሁሉ በማን ነው የሚደገፈው? በእግዚአብሔር ልጅ። የእግዚአብሔር ልጅ ማን ነው? ጌታችን ኢየሱስ። ፍጥረትን ሁሉ ይደግፋል። ፍጥረትን ሁሉ ሊደግፍ የሚችለው ከአምላክ በቀር ማንም ሊሆን አይችልም። ኦኬ፣ ከፍጥረት ነጥሎት ነው ፍጥረትን ሁሉ የሚደግፍ እያለ ያስቀመጠው ያለው። the whole creation is supported by the son of God ይልና የእግዚአብሔር ልጅ ስም ታላቅ ነው እያለ ያስቀምጣል። ስለዚህ ቡክ 3 ሲሚልቲዩድ 9 ቻፕተር 40 ይሄንን ማቴሪያል ለምሳሌ ብንመለከት እረኛው ኤርማስ ምን ብሎ ያምናል? ይሄንን ጽሑፉን ስንመለከት ጌታችን ኢየሱስ ወይ ደግሞ እግዚአብሔር ወልድ ምንድነው ምን ብሎ ያምናል? አምላክ እንደሆነ ያምናል። በጣም ጥሩ። ወደ ሁለተኛው ማስረጃ ወደ ሰከንድ ስላይድ እንሂድ። ኦኬ፣ ወደ ሰከንድ ስላይድ እንሂድ። እንዲህ ይላል። በመጀመሪያ እንግዲህ ይሄንን ጠያቂው ነው እረኛው ኤርማስን የሚጠይቀው አካል ነው የሚጠይቀው። በመጀመሪያ ጌታ ይህንን አስረዳኝ። የዓለቱና የበሩ ትርጉም ምንድነው? ዓለት የተባለው እንግዲህ ሮክ ኤንድ ጌት የተባለው ነው። የዓለቱና የበሩ ትርጉም ምንድነው? ይህንን ዓለት መለሰ። ይህን ዓለት መለሰ። ይህ ደጅ የእግዚአብሔር ልጅ ነው። ምሳሌው የዓለትና የበሩ ምንድነው? የእግዚአብሔር ልጅ ምሳሌ ነው ይላል። አሁንም አስተውሉ በደንብ። እንዴት ነው ጌታ ያልኩት? እንዴት ዓለቱና በሩ የእግዚአብሔር ልጅ ምሳሌ ይሆናል ብሎ ይጠይቀዋል፣ ሄርማስን ማለት ነው። እንዴት ነው ጌታ ያልኩት? ዓለቱ አሮጌ ነው፣ በሩም አዲስ ነው። ዓለቱ ምንድነው? አሮጌ ነው፣ በሩም አዲስ ነው። ሰምተህ አስተውላለኝ አንተ አላዋቂ ሰው። ሄርማስ ነው የሚለው። የእግዚአብሔር ልጅ ከፍጡራኑ ሁሉ ይበልጣል። የምን? የእግዚአብሔር ልጅ ከፍጡራኑ ሁሉ ይበልጣል። the son of God is older than all his creatures ከፈጠራቸው ፍጥረታት በሙሉ he is older than all the creatures የእግዚአብሔር ልጅ ከማን ይበልጣል? ከፍጡራኑ ሁሉ ምን ይላል? ይበልጣል። ኦኬ፣ older than all his creations የእግዚአብሔር ልጅ ማን ነው? ጌታችን ኢየሱስ። ከዛ ምን ይላል መሰላችሁ? ስለዚህም በደንብ አስተውሉ። የእግዚአብሔር ልጅ ከፍጡራኑ ሁሉ ይበልጣል ካለ በኋላ ስለዚህም እርሱ በፍጥረቱ ስራ ከአብ ጋር መማክርት ነበረ። በምኑ? በፍጥረቱ ስራ። ወልድ ፍጡር ነው? በፍጹም አይደለም። እረኛው ኤርማስን እንጠይቅ። ወልድ ፍጡር ነው? እስቲ እረኛው ኤርማስ ንገረን። አረ በፍጹም። አረ እሱ እንዴት ፍጡር ይሆናል? ቀደም ባሳየኋችሁ መሰረት ፍጥረትን ሁሉ የሚደግፍ ራሱ የእግዚአብሔር ልጅ ነው። ኦኬ፣ እርሱ በፍጥረቱ ስራ ከአብ ጋር መማክርት ነበረ። እንግሊዝኛው ምን ይሏል? the son of God is older than all his creations ካለ በኋላ so that አስተውሉ he was a fellow counselor with the father in his work of creation እግዚአብሔር አብ ዓለማትን በሚፈጥርበት ሰዓት ላይ ከአብ ጋር ምን ነበረ? መማክርት ነበረ። ፌሎ ካውንስለር ነበረ፣ አብሮት ነበረ። እግዚአብሔር ወልድ። ስለዚህ ከዚህ ከሁለቱ ቅድም ካሳየኋችሁና ይሄንን ምን ላይ ታገኙታላችሁ? ይሄንን ሶርስ ዞሮ ዞሮ ፒዲኤፉን ስለማስቀምጥላችሁ ችግር የለው። ቡክ 3 ሲሚልቲዩድ 9 ቻፕተር 12 ላይ ታገኙታላችሁ። ኦኬ፣ አሁን ቅድም ካየነው ከዚህ በፊት ከነበረው ማቴሪያልና እዚህ ላይ ካየነውና ሁለቱን አንድ ላይ ስናስተያያቸው ምን ተረዳን? የእግዚአብሔር ልጅ ፍጥረትን እንደሚደግፍ፣ የእግዚአብሔር ልጅ ከፍጡራኑ ሁሉ he is older than all his creations ከፍጥረት ሁሉ ኦኬ በላይ እንደሆነ፣ አብ ደግሞ ፍጥረቱን ሲፈጥር ከአብ ጋር እንደነበረ። በዚህ ብቻ አያበቃም ጋይስ። ስለዚህም እንግዲህ አማርኛውን እርሱ አርጅቷል የሚለው he is old የሚለውን ነው እና በሩ ለምን አዲስ ሆነ ጌታዬ ብሎ ይጠይቋል። በሩ ስለምን አዲስ ሆነ ብለው ሲጠይቁ ምን ብሎ ይመልስለታል? በደንብ አስተውሉ። ምክንያቱም በዘመኑ በመጨረሻው ዘመን ተገልጧል። ማን የተገለጠው? ወልድ በስጋ ተገልጧል። ሄርማስ እምነቱ ይሄ ነበር። በመጨረሻው ዘመን ተገልጧል። ስለዚህ በርሱ የሚድኑ ወደ እግዚአብሔር መንግስት እንዲገቡ በሩ አዲስ ሆኗል ብሎ መለሰ። በርሱ የሚድኑ ምን ወደ እግዚአብሔር መንግስት እንዲገቡ በሩ አዲስ ሆኗል ብሎ መለሰ። ስለዚህ ይሄ እግዚአብሔር ልጅ የተባለው ይሄ ወልድ የተባለው ከአብ ጋር ስነ ፍጥረትን በሚፈጥርበት ሰዓት አብሮ የነበረው ፌሎ ካውንስለር የነበረው ከአብ ጋር የነበረው ኦኬ ስነ ፍጥረትን ወይ ደግሞ ፍጥረታትን የሚደግፈው ያ ወልድ በመጨረሻው ዘመን ተገልጧል። ስለዚህም በእርሱ የሚድኑ ወደ እግዚአብሔር መንግስት እንዲገቡ በሩ አዲስ ሆኗል ብሎ መለሰ። አያችሁ። ስለዚህ ሄርማስ የምጠይቀው አሁን ከሁለቱ ማቴሪያሎች ምን አሳየን ከተባለ እረኛው ሄርማስ ምንድነው ስለ ወልድ የነበረው እምነት ከተባለ ወልድ ፈጣሪ ነው፣ ከአብ ጋር የነበረ ስነ ፍጥረትን በመፍጠር ኦኬ ስነ ፍጥረትን ሁሉ የሚደግፍ ነው ወልድ።
ኦኬ ስለ ወልድ ማንነት ሄርማስ እንዲህ ብሎ ይናገራል። እረኛው ሄርማስ እዚህ ላይ አያበቃም። ስለ መንፈስ ቅዱስ ምን ይላል ከተባለ ይሄንን ምን ላይ ታገኙታላችሁ? ላንብብላችሁ። መጀመሪያ አስቀድሞ የነበረው ፍጥረትን ሁሉ የፈጠረውን መንፈስ ቅዱስ። እስቲ እረኛው ሄርማስ ድገምልን። አስቀድሞ የነበረው ፍጥረትን ሁሉ የፈጠረውን መንፈስ ቅዱስ። ምንን ሁሉ የፈጠረው? ፍጥረትን ሁሉ። ይሄው አማርኛው እንደው ዝም ብለን ከራሳችን ፈጥረን እንዳይባል እንግሊዝኛው እንደዚህ ይላል። the holy pre-existent spirit that created every creature። እያንዳንዱን ፍጥረት የፈጠረ who created every creature? ማን ነው ፍጥረትን ሁሉ የፈጠረው? the holy pre-existent spirit። pre-existent ማለት ቀድሞ የነበረ ማለት ከመጀመሪያው ቀድሞ የነበረው ኦኬ አስቀድሞ የነበረው ፍጥረትን ሁሉ የፈጠረውን መንፈስ ቅዱስ እሺ እግዚአብሔር በመረጠው ስጋ እንዲኖር አደረገ። መንፈስ ቅዱስ ያደረበት ይህ ስጋ በሃይማኖትና በንጽህና እየተመላለሰ መንፈስ ቅዱስን በምንም መልኩ ሳያረክሳት ለመንፈስ በቅንነት ተገዛ እያለ ያስቀምጣል። ስለዚህ አይታችኋል እዚህ ጋር the holy pre-existent spirit that created every creature። ይሄንን የሄርማስን ጽሑፍ ስንመለከት ቀደም ከወልድ ምን ተረዳን? ኦኬ ስለ ወልድ ሲናገር ምን ተረዳን? ስለ ወልድ ሲናገር ወልድ ፈጣሪ እንደሆነ ፍጥረትን እንደሚደግፍ በጽሑፎቹ ተመለከትን። መንፈስ ቅዱስም ደግሞ ፍጥረትን እንደፈጠረ ፈጣሪ እንደሆነ አየን፣ አምላክ እንደሆነ አየን። ስለዚህ አሁን ኮሜንት አብራላችሁና በሄርማስ ትምህርት መሰረት ፈጣሪ ማን ነው? እስቲ በሄርማስ ትምህርት መሰረት በእረኛው ሄርማስ ትምህርት መሰረት ፈጣሪ ማን ነው? ኮሜንት ላይ እናንተም ኢንተራክት እንድታደርጉ ዝም ብዬ ብቻ እንዳላውራ ብዬ። አንተስ በጣም ጎበዝ መልሰሃል። ድምጼ ከተቋረጠ አሳውቀኝ እሺ። አንተ ሰውዬ ናት ዘፋዘር ስላሴ አብ ወልድ መንፈስ ቅዱስ ስለ አብ ጥያቄ ሆኖ አያውቅም። ሲጀምር ብዙ ጊዜ እንዳልኳችሁ መንፈስ ቅዱስና ወልድ ላይ ነው ብዙ ጊዜ ጥያቄ የሚነሳው። ስለዚህ በእረኛው ሄርማስ ትምህርት መሰረት ምንድነው ወልድም መንፈስ ቅዱስም ፈጣሪ እንደሆነ ተረዳ ማለት ነው። ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። ስለዚህ እረኛው ሄርማስ ከቅዱስ ጳውሎስ ጋር ያገለግል የነበረው ሮሜ 16:14 ላይ የተጠቀሰው እረኛው ሄርማስ ምንድነው? የስላሴ አማኝ ነበር። ኦኬ የስላሴ አማኝ ነበር። ኦኬ ጋይስ የምን አማኝ ነበረ? የስላሴ አማኝ ነበረ። በጣም ጥሩ። በደንብ እየሰማችሁ ነው አይደል? አልፈጠንኩ ምናምን አይደል? ፈጠኛ ከሆነ ንገሩኝ። ፈጠኛለሁ ሜቢ ከፈጠንኩ ረጋ እያልኩ ላውራ። ምርጥ ነው ጋዴ፣ ለስካውዱ ቃሎት ያሰማል። እሺ ካልፈጠንኩ በጣም ጥሩ አሪፍ ነው። እሺ አልፈጠንኩም። በጣም ጥሩ። በደንብ ተከታተሉ እሺ ጋይስ። ይሄ ያው ቅድስት ሥላሴ የእምነታችን መሰረት ስለሆኑ ኦኬ፣ እምነታችን ያው የኛ ክርስቲያኖች መሰረት ስለሆኑ በደንብ አስተውሉ። ገና መጀመራችን ነው። ግን ታብታቡን ጋይስ በደንብ ከፍ እያደረጋችሁ እሺ። ታብታቡ ይቀጥል። ኮሜንቱን አሁን መልሼ ያጠፋለሁ። ታብታቡን ማዳመጡ እንዳለ ሆኖ ማቴሪያሉን ማስቀምጥላችኋለሁ። ግን ታብታብ አድርጉ እሺ። እንቀጥል። በጣም ጥሩ። ስለዚህ እረኛው ሄርማስ ምን ነበረ? የስላሴ አማኝ ነበረ። ስለዚህ ከኒቂያ በፊት የስላሴ አማኝ የለም የሚለውን ለምሳሌ እረኛው ሄርማስን አሳይተን ውሸት እንደሆነ አፈረስ ነው ማለት ነው ትምህርቱን። ሁለተኛ ማን ነው አልኳችሁ? ቅዱስ ፖሊካርፕ። ራቅ ላድርገውና አንተ ልበል መሰለኝ። እሺ ቅዱስ ፖሊካርፕ ወይ ደግሞ ሴንት ፖሊካርፕ እዚህ ጋር እንደምትመለከቱት ቅዱስ ፖሊካርፕ። ለመግቢያ ያክል ይሄን አነብላችኋለሁ። ቅዱስ ፖሊካርፕ ማን ነው ስትባሉ በቃ በቀላሉ አባቶችንም እግረ መንገዳችሁ ማወቅ ስላለባችሁ ቅዱስ ፖሊካርፕ ከ69 እስከ 155 ዓመተ ምህረት የኖረው በጥንት ክርስትና ውስጥ እሺ ትልቅ ቦታ ያለው ሰው ነው። የሰመርኔስ ቤተክርስቲያን የመጀመሪያ ኤጲስ ቆጶስ ሆኖ አገልግሏል። ሰመርኔስ ቤተክርስቲያን ማለት ዮሐንስ ራእይ ላይ የተጠቀሰችው ቤተክርስቲያን ማለት ነው። እና የሐዋርያው ዮሐንስ ደቀ መዝሙር ነበር። የማ ደቀ መዝሙር ጋይስ እዚህ ጋር እያነሳን ያለ ነው የቅዱስ ዮሐንስ ወንጌላዊ። ዮሐንስ ወንጌልን የጻፈው የሱ ደቀ መዝሙር ከስንት እስከ ስንት የኖረ አባት ነው? ከ69 እስከ 155 ዓመተ ምህረት እሺ። እና የሐዋርያው የቅዱስ ዮሐንስ ደቀ መዝሙር ነበረ። በማያወላውል እምነት የታወቀው ፖሊካርፕ በመጨረሻ የክርስቶስን ሰማዕት ሆነ። ይህም የጥንቶቹ ክርስቲያን መሪዎች ቁርጠኝነትና ጽናት ምሳሌ ሆነ። እንደምታውቁት ቅዱስ ፖሊካርፕ በምንድን ነው የሞተው? በሰማዕትነት ነው። አባቶቻችን ማወቅ አለብን በጣም ይሄ ለእምነታችን። ቅዱስ ፖሊካርፕ ኦኬ፣ በእሳት አቃጥለው ነው የገደሉት ቅዱስ ፖሊካርፕ። ለምሳሌ ቅዱስ አግናጢዮስ በአንበሳ እንደተበላው ሁሉ ቅዱስ ፖሊካርፕ በእሳት አቃጥለው ነው የሞቱት። በጣም ቅዱስ የሚባል አባት ነው ኦኬ። እና ቅዱስ ፖሊካርፕን እናያለን። አሁን ከስንት እስከ ስንት የኖረን አልኳችሁ? ከ69 እስከ 155 ዓመተ ምህረት ኦኬ። እሺ ወደ ጽሁፉ እንሂድ። እሺ ቅዱስ ፖሊካርፕ እንዳልኳችሁ በምንድን ነው? በእሳት ተቃጥሎ ነው የሞተውና ሰማዕትነትን ሊቀበል ሲል አንድ የጸለየው ጸሎት አለ። በጣም የሚገርም ነው ጋይስ።
ሰማዕትነትን ሊቀበል ሲል አንድ የጸለየው ጸሎት አለ። እስቲ ጸሎቱን አብረን እንኒና ይህ ምን አማኝ ነበር የሚለው እንመልከት። ቅዱስ ፖሊካርፕ ኦኬ። ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት ነበር ብያቸዋለሁ? ከ69 እስከ 155 ዓመተ ምህረት ኦኬ። እሺ ታብታብ እያደረግን ጋይስ ታብታቡን ከፍ አድርጉት። እሺ ቅዱስ ፖሊካርፕ እንዲህ ይላል። አማርኛውን ላንብብላችሁና ሪኮንሳይል ማድረግ ተጠራጣሪ ሰው ካለ እንግሊዝኛውንም እዚህ ጋር ሶርሱን ማሳየት ስለምንችል ማለት ነው። ይሄን ጽሁፍ ምን ላይ ታገኙታላችሁ? ኦን ዘ ማርቲርደም ኦፍ ፖሊካርፕ ቻፕተር 14 ላይ ኦን ዘ ማርቲርደም ኦፍ ፖሊካርፕ ወይ ደግሞ ቅዱስ ፖሊካርፕ ሰማዕትነት የተቀበለበትን የሱ ጽሁፍ ላይ የሚያሳዩ ቻፕተር 14 ላይ እንዲህ ብሎ ቅዱስ ፖሊካርፕ ይህንን ጋይስ እየጸለየ ያለው በቃ ሰማዕትነት ሊቀበል ሲል ኦኬ። የመጨረሻ ጸሎቱ በሉት እንዲህ ብሎ ጸለየ። ሁሉን ቻይ አምላክ የሆንከው ምን ሁሉን ቻይ አምላክ የሆንከው የተወደደና የተባረከ ልጅ የኢየሱስ ክርስቶስ አባት የማን ሁሉን ቻይ አምላክ የሆንከው አብን ነው የሚለው እንግዲህ የተወደደና የተባረከ ልጅ የኢየሱስ ክርስቶስ አባት የመላእክትና የኃይላት አምላክ የሆንክ የፍጥረትንም ሁሉ አምላክ ከአንተ በፊትም ለሚኖሩት የጻድቃን ዘር ሁሉ ዕውቀትን የተቀበልነህ እሺ ሆይ በክርስቶስ ጽዋ ከሰማዕታት ቁጥር ተካፋይ ይሆን ዘንድ ለዚህ ቀንና ለዚህ ሰዓት እንደሚገባኝ ስለቆጠርከኝ አመሰግንሃለሁ። ሊሞት ነው እኮ ይሄን የሚጸልየው። ሁሉን ቻይ አምላክ የሆንከው የተወደደና የተባረከ ልጅ የኢየሱስ ክርስቶስ አባት የመላእክትና የኃይላት አምላክ የሆንክ የፍጥረትም ሁሉ አምላክ አብን ነው የሚለው ከአንተ በፊትም ለሚኖሩት የጻድቃን ዘር ሁሉ ዕውቀትን የተቀበልን ሆይ በክርስቶስ ጽዋ ከሰማዕታት ቁጥር ተካፋይ ይሆን ዘንድ ለዚህ ቀንና ለዚህ ሰዓት እንደሚገባኝ ስለቆጠርከኝ አመሰግንሃለሁ ካለ በኋላ በጣም መሰረታዊ ነገር ይናገራል። በደንብ አስተውሉ። ስለዚህ ዶት ያደረኩት መሀል ላይ ጽሁፎች ስላሉ ነው። አማርኛውን ሳመጣ እያንዳንዱን ረዘም ያለ በተወሰነ መልኩ ረዘም ያለ ዶት ያደረኩት መሀል ላይ ጽሁፎች አሉ። እዚህ ጋር ወደ ዋናው ቁም ነገር ልመጣላችሁ ነው። ኦኬ ለፓወርፖይንቱ እንዲመች። ስለዚህ አስተውሉ በደንብ። ስለ ሁሉም ነገር አመሰግንሃለሁ አብን ነው የሚለው እግዚአብሔር አብን። ስለ ሁሉም ነገር አመሰግንሃለሁ፣ እባርክሃለሁ፣ አከብረሃለሁ። እሺ ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ምን ከሆነው እስቲ ቅዱስ ፖሊካርፕ ነገረን። ዘላለማዊ ከሆነው እንግሊዝኛውን ሄዳችሁ ብትመለከቱት ዘ ኤቨርላስቲንግ ነው የሚለው። ዘላለማዊ ማለት ከዘላለም የነበረ ማለት ነው። እና ሰማያዊ ከሆነው ወልድ ፍጡር ነው። ተው እንጂ ወልድ ኢየሱስ ክርስቶስ ከማርያም ሲወለድ ነው ህልውና የጀመረው። ተው እንጂ ቅዱስ ፖሊካርፕ ግን ይህንን ምንፍቅና በካልቸው ብሎ ይጥለዋል። ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ጋር መጀመሪያ ምን ብሏል? አስተውሉ። ጸሎቱን በደንብ ስሙ። ስለ ሁሉም ነገር አመሰግንሃለሁ፣ እባርክሃለሁ፣ አከብረሃለሁ። እሺ ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ከተወደደው ልጅ ጋር ለአንተና ለመንፈስ ቅዱስ ለአሁን ለሚመጡት ዘመናት ሁሉ ክብር ይሁን አሜን። ማይ ጉድነስ አያችሁ ጸሎቱን ጋይዝ ምን አለው? እግዚአብሔር አብን አመሰግንሃለሁ፣ እባርክሃለሁ፣ አከብረሃለሁ አለ። ከማጋ ነው አከብረሃለሁ፣ እባርክሃለሁ፣ አመሰግንሃለሁ እያለ ያለው ዘላለማዊና ሰማያዊ ከሆነው ከኢየሱስ ክርስቶስ ጋራ ከተወደደው ልጅ ጋራ እንዴ ከተወደደው ልጅ ጋራ ብቻ ኧረ አይደለም ከእርሱ ጋራ ለአንተና ለመንፈስ ቅዱስ ለአሁንና ለሚመጡ ዘመናት ሁሉ ክብር ይሁን አሜን አሜን። አያችሁ አብ ወልድ መንፈስ ቅዱስ ምን ብሎ ሲያመሰግናቸው ታያላችሁ። እባርካለሁ፣ አመሰግንሃለሁ፣ እባርካለሁ፣ አከብራለሁ። ከዛስ ለአሁንና ለሚመጡት ለዘመናት ሁሉ ክብር ይሁን አሜን። እንግሊዝኛውን አይታችሁት ከሆነ therefore also I praise you for all things I bless you I glorify you along with the everlasting and heavenly Jesus Christ your beloved son with whom to you and the Holy Ghost be glory both now and to all coming ages amen። ሊገደል ብሎ ለማን ነው ምስጋና ያቀረበው? ለአብ ለወልድ ለመንፈስ ቅዱስ አምልኮን ሲያቀርብ ትመለከታላችሁ። ምስጋናን ሲያቀርብ ትመለከታላችሁ። ቅዱስ ፖሊካርፕ እዚህ ውስጥ ስንት ምንፍቅና ተመታ። አንደኛ የሥላሴ አማኝ በመሆኑ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ዮሐንስ ወንጌልን የጻፈው ቅዱስ ዮሐንስ ራሱ ሥላሴ አማኝ መሆኑን በዚህ እናውቃለን። ኦፍ ኮርስ ዮሐንስ ወንጌልን ያነበበ ሰው ግልጽ ነው። ግን የሱ ተማሪዎች ራሱ የሥላሴ አማኝ መሆናቸው መምህሩ ራሱ የሥላሴ አማኝ እንደሆነ እኛ እንደምናምነው ለምን ይሄው ለሥላሴ ምስጋናን ሲያቀርብ አምልኮን ሲያቀርብ ተመልክተናል። ሊገደል ሲል ማለት ነው። ሊገደል ሲል ብዙ ምንፍቅና። አንደኛ የሥላሴ አማኝ ነው። ሁለተኛ ደግሞ ስለ ክርስቶስ ምን እንደሚል አይታችኋል። ዘ ኤቨርላስቲንግ ኤንድ ሄቨንሊ ጂሰስ ክራይስት ዘላለማዊና ምን ሰማያዊ ከሆነው ከኢየሱስ ክርስቶስ ከተወደደው ልጅ ጋር። ይሄ የተወደደው የሚለውን ቃል ጋይዘው ጋይስ ከመጽሐፍ ቅዱስ እኮ ነው። የአብን ምስክርነት ይዘው ነው።
ይህ የምወደው ልጄ ነው ብሎ ምስክርነት ሰጥቶ ለእግዚአብሔር አብ። ይሄው ኦን ዘ ማርቲር ደም ኦፍ ፖሊካርፕ። ኦኬ ኦን ዘ ማርቲር ደም ኦፍ ፖሊካርፕ ላይ በግልጽ ተቀምጧል፣ በግልጽ። ስለዚህ ኮመንቱን አበራላችኋለሁ። እስቲ ደግሞ ሁለተኛ ሌላ ምን አባት አገኘን? ቅዱስ ፖሊካርፕ የምን አማኝ ነው? ኮመንት ላይ እናንተም ኢንተራክት እንድታደርጉ እንቅልፋችሁ እንዳይመጣ። ቅዱስ ፖሊካርፕ የምን አማኝ ነው? የቅዱስ ሥላሴ አማኝ ነው። በግልጽ ወደዚህ ወደዛ በማያወላውል መልኩ በግልጽ ማለት በግልጽ ኦኬ፣ በግልጽ ኦኬ። የቅዱስ ሥላሴ አማኝ ነው ቅዱስ ፖሊካርፕ። ኦኬ። ስለዚህ ድጋሚ ቅድም እረኛው ኤርማስን አይተናል፣ የሥላሴ አማኝ እንደነበር። አሁን ደግሞ ማንን አየን? ቅዱስ ፖሊካርፕን አየን። እንዳትረሱ አባቶችን ማወቅ። ማቴሪያሉን አስቀምጥላቸዋለሁ። ቅዱስ ፖሊካርፕ ቅድም ያሳየነው እረኛው ኤርማስ አንደኛው ክፍለ ዘመን ላይ ነበረ ነው። ቅዱስ ፖሊካርፕ ደግሞ ከ69 እስከ 155 ዓመተ ምህረት የነበረ ኦኬ፣ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው ነበረ። ማ ቅዱስ ፖሊካርፕ ኦኬ። በጣም ጥሩ። እሺ ወደሚቀጥለው እንሂድ። መሀል ላይ እንዲሁ አንዳንድ አባት እያየን ስንሄድ ከዛ በኋላ መሀል ላይ ደግሞ አንድ አፍታ ጠፋና እሺ አንድ ነገር ኦኬ። እሺ ቀጣይ ወደ ማን ነው የምንሄደው? ሰማዕቱ ዩስጢኖስ ሴንት ጀስቲን ማርቲን፣ ቅዱስ ዩስጢኖስ ሰማዕት። ቅዱስ ዩስጢኖስ ላይ አንድ ነገር ማቴሪያሉን ከማሳየት በፊት አንድ ነገር አንዳንድ የሚነሱ ሀሳቦች ስላሉ እነሱን ጀስት ራፍሊ ከላይ ነግራቸዋለሁ። ኦኬ ቅዱስ ዩስጢኖስ ሰማዕት ወይ ደግሞ ሴንት ጀስቲን ማርቲር ለማታውቁ ሰዎች እስካሁን እያሳየን ያለ ነው እንግዲህ መጀመሪያ ክፍለ ዘመን ላይ የነበሩ አባቶች ነው። ከ100 እስከ 165 ዓመተ ምህረት የኖረው ቅዱስ ዩስጢኖስ ሰማዕት ታዋቂ የክርስትና እምነት ተከታይና ፈላስፋ ነበረ። ከፊሎሶፊው ዓለም ነው ወደ ክርስትና የመጣው ቅዱስ ሴንት ጀስቲን ማርቲር። ኦኬ ከስንት እስከ ስንት ዓመተ ምህረት የሚኖር ነበረ? ከ100 እስከ 165 ዓመተ ምህረት። ክርስትናን ከጣዖት አምላኪዎች ነቀፋ አጥብቀው በሚከላከሉ ጽሁፎቹ የታወቁ ሲሆን ይህም ለጥንቶቹ ክርስቲያናዊ አስተሳሰብና ንግግሮች ከፍተኛ አስተዋጽኦ አበርክቷል። ኦኬ ለምሳሌ አይሁዶችን በጣም ይሞግት ነበረ ሰማዕቱ ዩስጢኖስ። ለምሳሌ ዲያሎግ ዊዝ ትራይፎ የሚለውን ጽሁፉን ብትመለከቱት ከአይሁድ ጋር ነው። ኦኬ ከአይሁድ ጋር ነው። ኦኬ ክርስትና ትክክለኛ በብሉይ ኪዳን የነበረው ያህዌ በስጋ እንደተገለጠ በደንብ እያብራራ የሚያስቀምጥበት ነው። ከቅዱስ ዩስጢኖስ ጋር ሰዎች ሚስኢንተርፕሬት የሚያደርጉት ነገር አለ። እሺ መጀመሪያ እሱ ምን ያምን እንደነበረ ላሳያችሁና አንድ ነገር ነግራችኋለሁ። ኦኬ አንድ ነገር ነግራችኋለሁ የቅዱስ ዩስጢኖስን ጽሁፍ ስትመለከቱ። እሺ ቅዱስ ዩስጢኖስ ምን ነበር የሚያምነው ነው አሁን ጥያቄ። ምን ነበር እምነቱ ሰማዕቱ ዩስጢኖስ ካልን ሶርሱን ተመለከቱ። ፈርስት አፖሎጂ ቻፕተር 6 ላይ ኦኬ ፈርስት አፖሎጂ ቻፕተር 6 ላይ እምነቱን ተመልከቱ። እንግሊዘኛው ሙሉን ብታነቡት እሺ እንግሊዘኛው ላንብብና ወደ አማርኛው ልምጣሽ። Hence we are called atheists ካለ በኋላ and we confess that we are atheists so far as gods of this sort are concerned but not atheist የምንባለው ከእንደዚህ አይነት አምላክ ጋር ሲገናኝ አይደለም ነው የሚለው but not with respect to the most true God ከዚህ አንጻር አይደለም ከእውነተኛው አምላክ አንጻር አይደለም atheist የምንባለው but not with respect to the most true God the father of righteousness and temperance and other virtues who is free from all impurity but both him and the Son and the prophet spirit we worship and adore knowing them in reason and truth። በአማርኛ ላንብብላችሁ ጋይስ ምን እንደሚል ሐሳብ ዋናው ሐሳብ ነው የተረጎምኩት። ከርኩሰት ሁሉ የጸዳ የጽድቅና ራስን የመግዛት አባት ስለ አብ ነው የሚናገረው። ከርኩሰት ሁሉ የጸዳ የጽድቅና ራስን የመግዛት አባት እና ሌሎችም ምግባሮች ለሆነ እውነተኛው አምላክ ነገር ግን እርሱን ኦኬ አብን ወልድንና መንፈስ ቅዱስን በምክንያትና በእውነት እያወቅናቸው እናመልካቸዋለን። እስኪ ቅዱስ ዩስጢኖስ ሲደገምልና እንዴ ነገር ግን እርሱን አብን ወልድንና መንፈስ ቅዱስን በምክንያትና በእውነት እያወቅናቸው ምን እንላቸዋለን? እናመልካቸዋለን። አብ ወልድ መንፈስ ቅዱስን
በእውነትና በእውቀት እያወቅናቸው እናመልካቸዋለን። እንደተማርነውም ለመማር ለሚፈልጉ ሁሉ እናሳውቃለን። ይኸው በት ቦዝ ሂም ዘ ፋዘር ኦፍ ራይሽየስነስ ካለ በኋላ በት ቦዝ ሂም ኤንድ ዘ ሳን ኤንድ ዘ ፕሮፌቲክ ስፒሪት ዊ ወርሺፕ ኤንድ አዶር ኖዊንግ ዘም ኢን ሪዝን ኤንድ ትሩዝ። ይኸው ሰማዕቱ ዩስጢኖስ አብ ወልድ መንፈስ ቅዱስን እናመልካለን ቃል በቃል ፈርስት አፖሎጂ ቻፕተር 6 ላይ። ብዙ ጊዜ ሰማዕቱ ዩስጢኖስ ላይ አንዳንድ ሰዎች ሊቀጥፉ ይሞክራሉ የእሱን አጻጻፍ ካለመረዳት የተነሳ። ኦኬ ቅዱስ ዩስጢኖስ የእሱን አጻጻፍ ካለመረዳት የተነሳና ሞሮፍ ሰቦርዲኔሽንን እንትን የሚል አድርገው የሚያስቡ ሰዎች አሉ። ግን አጻጻፉን የእሱ ሙሉን ቴዎሎጂ ካለመረዳት የሚመጣ ነውና ቅዱስ ዩስጢኖስ ይሄ አሁን ለምሳሌ አንዳንድ ራንኪንግ ደረጃ የሚመስል ነገር ያስቀምጣል። ለሌላ ጊዜም የሰማዕቱ የቅዱስ ዩስጢኖስን ጽሑፍ ስትመለከቱ ብዙ ጊዜ ሃይራርኪያልና ሬቬሌሽን በሃይራርኪና በሬቬሌሽን አንደኛ፣ ሁለተኛ፣ ሶስተኛ እያለ ያስቀምጣል። ለምሳሌ ከመገለጥ አንጻር ኦኬ፣ በአዲስ ከመገለጥ አንጻር አብ ወልድ መንፈስ ቅዱስን በኋላ መንፈስ ቅዱስ መጀመሪያ አብ ከዛ ወልድ በስጋ ከዛ በኋላ መንፈስ ቅዱስ ከመገለጥ አንጻር በዛ መልኩ ሃይራርኪያል የሆነ ነገር ያስቀምጣል። በኢሰንስ ግን አይለያያቸውም። ኦኬ ሃይራርኪያል እና ሪቨሌሽን ከዛ አንጻር በደረጃ ያስቀምጣቸዋል አንዳንድ ጽሁፎቹ ላይ። ከዛ ባለፈ ግን በኢሰንስ ወይ ደግሞ በመለኮት አንድ እንደሆነ ይሄን በምናውቃለን ከተባለ ይሄው በቃ ጽሁፉ የሥላሴ አማኝ ነበረ። አብ ወልድ መንፈስ ቅዱስን እናመልካለን። ከስንት እስከ ስንት ነበር አልኳችሁ? ከ100 እስከ 165 ዓመተ ምህረት ሰማዕቱ ቅዱስ ዩስጢኖስ ከ100 እስከ 165 ዓመተ ምህረት። ኦኬ በጣም ጥሩ። ቅዱስ ዩስጢኖስን ካየን ወደ ማን እንሄዳለን? ወደ ቅዱስ ኢሬኒዮስ። ኦኬ ወደ ማን እንሄዳለን? ቅዱስ ኢሬኒዮስ። አሁን ሶስት አባቶች እስካሁን አይተናል ጋይስ፣ ሶስት አባቶች አይተናል። እስቲ ኮሜንት ላይ ማን ያየ ነው? ይሄን አክቲቭሊ የሚሳተፍ ሰው ዩዘር ኔሙን እያየን እንደውም በኋላ ስበን እናስገባለን። ሶስት የሥላሴ አማኞች አባቶችን እስካሁን አይተናል። ማን ናቸው? ኮሜንት ላይ ጻፉ። ሶስቱንም አንድ ላይ ጻፉ። ነጣጥላችሁም ችግር የለውም ጻፉ። ኢትስ ጀስት ፎር ዘ ሴክ ኦፍ ኢንተራክሽን። ነጣጥላችሁ መጻፍ። ኤርሚያስ አታስቁኝ። ኤርሚያስ የሚል ኮሜንት የጻፍከው ወንድማችን አምልጦ መሆን አለበት። እሺ ፖሊካርፕ ልክ ነው። ፖሊካርፕ ያላችሁ ሄርማስ ፖሊካርፕ ጥሩ ዶክተር ለእርሱማ ሄርማስ ፖሊካርፕ እና ዮስቲን ሰማዕቱ ዩስጢኖስ። ፖሊካርፕ ጀስቲን ማርቲር፣ ሄርማስ ዘ ሼፓርድ። በጣም ትክክል ኤግዛክትሊ። እረኛው ሄርማስ ዩስጢኖስ እና ፖሊካርፕ። በጣም ጥሩ እሺ። እረኛው ሄርማስ ፖሊካርፕ ጀስቲን ማርቲር እና እረኛው ሄርማስ። ፖሊካርፕ ጀስቲን ማርቲር እና እረኛው ሄርማስ። በጣም ጥሩ ጎበዞች፣ ጎበዝ ናይስ። በቃ ባይዘው በቃ በስርዓት ማየት ነው። ኦኬ በጣም ጥሩ እሺ ጋይስ ችግር የለውም። ሶርሱን አስቀምጥላችኋል። ይሄን እንደ እግዚአብሔር ፍቃድ ሶርሱን ስለማስቀምጥላችሁ ዶወሪ እሺ፣ ዶወሪ የምትሉ የሚባለው ነገር በደንብ ጆሮ ሰታችሁ ስሙ። ከዛ በኋላ ማቴሪያሎቹን ደግሞ የት ክሮስ ቼክ እንደምታደርጉ እኔ እነግራችኋለሁ መጨረሻ ላይ። እሺ ጆሮ ሰታችሁ ስሙ። ይመቻችሁ የተሳተፋችሁ ሰዎች፣ ጌታ ያክብራችሁ። በደንብ ስሙ ደግሞ እሺ። ይሄ የአምላካችን ጉዳይ ስለሆነ ማዳመጥ አለብን። እሺ አዎ ዩስጢኖስ ያላችሁም ሰዎች በቃ ናይስ። ውሃ ነገር ጠጣ ጋዲ። እሺ ጠጣለሽ። እግዚአብሔር ያክብርልሽ። ወደ ሐሳቡ እንሂድ። ማን ላይ መተናል ጋይስ? አሁን ሄደን ማን ላይ መጣን? ውሃ ነገር ጠጣ ያልከው ልጅ እውነት ነው። አንተ የተቀደስክ ሰው እግዚአብሔር ነው እንዲያናገረ። ይሄማ እግዚአብሔር ነው ያናገረ። አንተ ሻለ ድምፅን አሰማኝ። አንተ ሰውዬ ጸጥ ያለ ቦታ እኮ ነው ያለው አንቶኒዮስ። እሺ አንቶኒዮስ ተውቶ ክዳኑ አልከፈታል። መጨረሻ ላይ ይጠጣሉ፣ ችግር የለውም። ከዛ ቀጥሎ እስካሁን እያየን ያለ ነው። እስካሁን ያየናቸው ሶስቱን አባቶች አይታችሁ ከሆነ እረኛው ሄርማስ የመጀመሪያው ክፍለ ዘመን ላይ የነበረ ነው። ከነ ቅዱስ ጳውሎስ ጋር ያገለግል የነበረ ነው። ሁለተኛ ቅዱስ ፖሊካርፕ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር። ሶስተኛ ሰማዕቱ ቅዱስ ዩስጢኖስ ከ100 እስከ 165 ዓመተ ምህረት የነበረ ኦኬ። አራተኛ ደግሞ ቅዱስ ኢሬኒዮስ። ማን አልኳችሁ? ቅዱስ ኢሬኒዮስ ወይ ደግሞ ሴንት ኢራኒየስ ይባላል። ስለ ቅዱስ ኢሬኒዮስ ጀስ መግቢያ ነገር እዚህ ጋር አስቀምጬላችኋል። ኦኬ ምን የሚል
ቅዱስ ኢሬኒዮስ ማን ነው ከተባለ በ120 እና 200 ዓመተ ምህረት መካከል የኖረ ከ120 እስከ 200 ዓመተ ምህረት መካከል ይሄ ማለት ከጌታችን ከኢየሱስ ክርስቶስ ልደት በኋላ ማለት ነው። ኦኬ በ120 እና 200 ዓመተ ምህረት መካከል የኖረው የሊዮኑ ቅዱስ ኢሬኒዮስ በ120 እና 200 ዓመተ ምህረት መካከል የኖረው የሊዮኑ ቅዱስ ኢሬኒዮስ ትልቅ የክርስቲያን መሪ ነበር እና የሊዮን ጳጳስ ሆኖ አገልግሏል። የምን የሊዮን ስሙ ራሱ ሲጠራ በእንግሊዝኛ ሴንት ኢራኒየስ ኦፍ ሊዮን ነው የሚባለው። የሊዮኑ ቅዱስ ኢሬኒዮስ እና የሊዮን ጳጳስ ሆኖ አገልግሏል። እሺ የቅዱስ ፖሊካርፕ ደቀ መዝሙር ነበረ። የማን የቅዱስ ፖሊካርፕ? ቅድም ምን ብያችሁ ነበረ? ፖሊካርፕም የሥላሴ አማኝ እንደሆነ አይተን ነበራል። ፖሊካርፕ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ቅዱስ ኢሬኒዮስ ደግሞ የማን ነው? የቅዱስ ፖሊካርፕ ደቀ መዝሙር ነበረ። ፖሊካርፕ ግን ያው እንድታስታውሱት የሐዋርያው ቅዱስ ዮሐንስ ደቀ መዝሙር ነበረ። እሺ ቅዱስ ኢሬኒዮስን እስኪ እንጠይቀው። እምነት ምን ነበረ? ይሄ አባት ደግሞ ከ120 እስከ 200 ዓመተ ምህረት የነበረ አባት ነው። በጣም ጥሩ። ቅዱስ ኢሬኒዮስ እንዲህ ብሎ ይነግረናል። አሁን የማነብላችሁን ጽሑፍ አጌንስት ሄረሲስ ቡክ 1 ቻፕተር 10 ላይ ታገኙታላችሁ። አሁን የማነብላችሁን አጌንስት ሄረሲስ ቡክ 1 ቻፕተር 10 በእንተ መናፍቃን ማለት ነው። በጣም የታወቀ ጽሑፍ ነው። ቡክ 1 ቻፕተር 10 ላይ እንዲህ ይላል። ቤተክርስቲያን ምንም እንኳን በዓለም ሁሉ አስተውሉ። ቤተክርስቲያን ምንም እንኳን በዓለም ሁሉ እስከ ምድር ዳርቻ ድረስ ብትበታተንም ቤተክርስቲያን ብትበታተንም ይህን እምነት ከሐዋርያትና ከደቀ መዛሙርቶቻቸው ተቀብላለች። የትኛውን እምነት? ቅዱስ ኢሬኒዮስ ነገር ነው። የትኛውን እምነት ከሐዋርያትና ከደቀ መዛሙርቶቻቸው ተቀበለች? ሰማይና ምድርን ባህርንም በእነርሱም ያለውን ሁሉ በፈጠረ በአንድ አምላክ በአብ ታምናለች። እሺ ስለ መዳናችን በስጋ በተገለጠው በእግዚአብሔር ልጅ በአንድ በኢየሱስ ክርስቶስ ታምናለች። ቤተክርስቲያን የእግዚአብሔርን ስርዓት በነቢያት በተናገረ በመንፈስ ቅዱስም ታምናለች። በምን? ሁሉም በፈጠረ በአንድ አምላክ በአብ ታምናለች። ስለ መዳናችን በስጋ በተገለጠው በማ ታምናለች? በእግዚአብሔር ልጅ በአንድ በኢየሱስ ክርስቶስ ታምናለች። እሺ የእግዚአብሔርን ስርዓት በነቢያት በተናገረ በምን ታምናለች? በመንፈስ ቅዱስም ታምናለች። በአብ በወልድ በመንፈስ ቅዱስ። ጀስት ፎር ዘ ሴክ ኦፍ ክሮስ ሬፈረንስ ማድረግ የምትፈልጉ ሰዎች ካላችሁ እዚህ ጋር ላሳያችሁ። እንዲህ በእንግሊዝኛውም እንዲህ ብላ ያስቀምጣል። ዘ ቸርች ዞ ዲስፐርስድ throughout the world even to the ends of the earth has received from the apostles and their disciples this faith. ይሄን እምነትና ቀደም የነገርኳችሁ ቤተክርስቲያን ምን ታምናለች? believes in one God the Father Almighty maker of heaven and earth and the sea and all things that are in them and in one Jesus Christ Jesus the Son of God who became incarnate for our salvation and in the Holy Spirit who proclaimed through the prophets the dispensations of God. በአብ በወልድ በመንፈስ ቅዱስ ታምናለች። አያችሁ? በአብ በወልድ በመንፈስ ቅዱስ። ይህን ማቴሪያል አጌንስት ሄረሲስ ቡክ 1 ቻፕተር 1 ሙሉውን እዛው ገብታችሁ ብታነቡት ከታች ደግሞ ስለ ክርስቶስ ኢየሱስ የሚያብራራበት መንገድ ይገርማል። አሁን ከዚህ ጽሑፍ ራሱ ቤተክርስቲያን በምን ታምናለች አለ? ከ120 እስከ 200 ዓመተ ምህረት የነበረው የቤተክርስቲያን አባት በአብ በወልድ በመንፈስ ቅዱስም ታምናለች። ከማን ይህን እምነት የተቀበለችው? ከሐዋርያትና ከደቀ መዛሙርቶቻቸው ተቀብላለች። ይህን እምነት ምንም ይለውን በአብ በወልድ በመንፈስ ቅዱስ። እሺ አብ ወልድ መንፈስ ቅዱስ ምን ብላ ነው የምታምነው ቤተክርስቲያን? እስቲ ቅዱስ ኢሬኒዮስ እንጠይቀው። ወልድና መንፈስ ቅዱስ በጣም ቡክ 4 ቻፕተር 20 ቁጥር 3 ላይ አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ እንዲህ ብሎ ያስቀምጣል። እኔም በሰፊው አሳይቻለሁ። እሱ ነው እንግዲህ በአማርኛ ትርጉሙን። እኔም በሰፊው አሳይቻለሁ ቃል እርሱም ወልድ ሁልጊዜ ከአብ ጋር ነበረ። ቃል ሁልጊዜ እርሱም ቃል ማን ነው የተባለው? ወልድ። ቃል እርሱም ወልድ ሁልጊዜ ከማን ጋር ነበረ? ከአብ ጋር ነበረ። ኢተርናል ወርድ ኦፍ ጋድ የምንለው ባይዘው ይለዛ ነው። ሁሌም ለዘላለም ከአብ ጋር ነበረ። ወልድ ከማን ጋር ነበረ? ሁልጊዜ ከአብ ጋር ነበረ ቃል። እና ያ ጥበብ ደግሞ እርሱማ መንፈስ ቅዱስ ከፍጥረት ሁሉ በፊት። ስለ መንፈስ ቅዱስ ምን ይላል? ከፍጥረት ሁሉ በፊት በእርሱ ወይ ደግሞ በአብ ዘንድ ነበረ። ወልድ ሁልጊዜ ከማን ጋር ነበረ? ከአብ ጋር ነበረ። መንፈስ ቅዱስስ ከፍጥረት ሁሉ በፊት ከማን ጋር ነበረ? በእርሱ ወይ ደግሞ በአብ ዘንድ ነበረ። አብ ወልድ መንፈስ ቅዱስ ከስነ ፍጥረት በፊት ቅድም እዛኛው ጽሑፉ ላይ አይተናል። አብ ወልድ መንፈስ ቅዱስ ምን ነበረ?
ቤተክርስቲያን በአብ ታምናለች፣ በወልድ ታምናለች፣ በመንፈስ ቅዱስ ታምናለች። ዲቴል ሲያብራራው ደግሞ ሌላ ቦታ ላይ አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ ምን ይላል? ቃል እርሱ ምን ወልድ ሁል ጊዜ ከማን ጋር ነበረ? ከአብ ጋር ነበረ ሁል ጊዜ። አንዴ ይቅርታ ጋይዝ። ኦኬ እሺ፣ ይቅርታ እናንተ ምርጦች። ኦኬ ስለዚህ ዊ ዊል ፕሮሲድ። ከቆምንበት ቦታ ታብታቡን ከፍ አድርጉት ምናምን ነገር ስታክ እንዳያደርግ ከቆምንበት ቦታ ያው እንደተለመደው ኮሜንት አጥፍተን እንግዲህ እንቀጥላለን። እናንተ ምርጦች እሺ፣ ቅዱስ ኢሬኒዮስ ላይ ነበር እዚህ ጋር እንዳሳየዋችሁ። ቅዱስ ኢሬኒዮስ አጌንስት ሄረሲስ ቡክ 4 ቻፕተር 20 ቁጥር 3 ላይ ምን ብሎ ተናገረ? ቃል እርሱም ወልድ ሁልጊዜ ከማን ጋር ነበር? ከአብ ጋር ነበር ሁልጊዜ። አብ በነበረበት ዘመን ሁሉ ቅዱስ ኢሬኒዮስን እስኪ እንጠይቀው፣ ወልድ መች ነው የነበረው? አብ ፈጥሮት ነው የምር ከአብ በኋላ የመጣ ነው ብለን የምንጠይቀው? ቃል እርሱም ወልድ ሁልጊዜ ከምን ጋር ነበር? ከአብ ጋር ነበረ። እሺ ቅዱስ ኢሬኒዮስ እንጠይቀው እስኪ ስለ መንፈስ ቅዱስስ ምን ትለናለህ? እርሱ መንፈስ ቅዱስ ከፍጥረት ሁሉ በፊት በእርሱ በአብ ዘንድ ነበረ። the word namely the son ወርድ የምንለው የእግዚአብሔር ቃል ወልድ እንደሆነ namely the son was always with the father always ሁሌም ነበረ ከአብ ጋር የኛ ጌታ and that wisdom also which is the spirit መንፈስ ቅዱስ ምን ነበረ? was present with him before all creation አብ ወልድ መንፈስ ቅዱስ ከፍጥረታት ከመፈጠራቸው በፊት ነበሩ። ፍጥረታት ከመፈጠራቸው በፊት አብ ወልድ መንፈስ ቅዱስ ነበሩ። ይሄው ቀደማ ሰይተናል ቤተክርስቲያን እንዲህ ታምናለች ብሎ ቅዱስ ኢሬኒዮስ እምነቱን ድጋሚ ደግሞ ሌላ ማስረጃ መጣ። ምን የሚል? አብ ወልድ መንፈስ ቅዱስ ሁሌም አብረው እንደነበሩ ሁሌ ኦልዌይስ። አረ ቅዱስ ኢሬኒዮስ ደግሞ እናንተ ልጆች በዚያ ለመሰላችሁ ጋይስ ቅዱስ ኢሬኒዮስን በተደጋጋሚ ማሳያችሁ ብዙ ጊዜ በቅዱስ ኢሬኒዮስ ማቴሪያል ሰዎች ሊቀጥፉ ስለሚሞክሩ ነው። ሙስሊሞችም ሆኑ ጆቫዎች ኦኬ ሊቀጥፉ ስለሚሞክሩ እምነቱን በደንብ እንድታውቁ ነው። ይሄ ቅዱስ የሆነ አባት ቅዱስ ኢሬኒዮስ አሁን ደግሞ ምን ይለናል? እስቲ ስለ ወልድ ምን ታስባለህ ብለን እንጠይቀው። እስቲ ስለ ወልድ ስለ ጌታ ኢየሱስ ንገረን፣ ስለ ወልድ ቅዱስ ኢሬኒዮስ ብለን የምንጠይቀው እንዲህ ይለናል። ሁሉን የፈጠረ የእግዚአብሔር ቃል ምን የፈጠረ? እስቲ ሁሉን የፈጠረ የምን የእግዚአብሔር ቃል ከመጀመሪያውም ሰውን የፈጠረ የእጆቹ ስራ በክፋት ተጎድቶ ባገኘው ጊዜ ፈውስም ሁሉ አደረገለት። ስጋ መልበሱን እኮ ነው ጋይስ። ምኑን የፈጠረ? ሁሉን የፈጠረ የእግዚአብሔር ቃል ሎጎስ እግዚአብሔር ወልድ ሁሉን የፈጠረ የእግዚአብሔር ቃል ከመጀመሪያውም ሰውን የፈጠረ። እሺ ሰውን የፈጠረው እርሱ ምን ሆነ? የእጆቹ ስራ በክፋት ተጎድቶ ባገኘው ጊዜ ፈውስም ሁሉ አደረገለት። for the maker of all things ሁሉን የፈጠረው ማን ነው? ወልድ ነው። ወልድ ሁሉን የፈጠረ ነው። ፍጡር አይደለም በፍጹም። እንደዚህ አይነት ሐሳብ ከናንተ ይራቅ። for the maker of all things the word of God who did also from the beginning for man ከመጀመሪያው ጀምሮ ሰውን የፈጠረ when he found his handiwork impaired by wickedness በኃጢአት ወድቆ ሰዎችን ባገኘ ሰዓት performed upon it all kinds of healing ይኸው ፈውስን ባገኘው ጊዜ ፈውስን ሁሉ አደረገለት። ፈውስን እንዴት ያደረገለት? ከሰማይ ሰማያት ወርዶ ስጋን ከመቤታችን ነስቶ በመስቀል ላይ ተሰቅሎ። ስለዚህ ወልድ ምንድነው? በቅዱስ ኢሬኒዮስ ትምህርት ቀደም አሳይቻችኋለሁ። አብ ወልድ መንፈስ ቅዱስ ቤተክርስቲያን በአብ ወልድ በመንፈስ ቅዱስ እንደምታምን አብ ወልድ መንፈስ ቅዱስ ከፍጥረት በፊት ሁሉ አብረው እንደነበሩ ቅዱስ ኢሬኒዮስ እንደዛ እንደሚያምን ወልድ ደግሞ ሁሉን የፈጠረ መሆኑን ያምናል። ሁሉን የፈጠረ እግዚአብሔር ቃል። አረ በዚህ ብቻ ቢያበቃ ጥሩ ነው። ይሄንን ምን ላይ ታገኙታላችሁ? አሁን ያሳያችሁ አጌንስት ሄረሲስ ኦኬ በእንተ መናፍቃን ጽሑፉ ላይ አጌንስት ሄረሲስ ቡክ 5 ቻፕተር 12 ቁጥር 6 ላይ አጌንስት ሄረሲስ ቡክ 5 አጌንስት ሄረሲስ ቡክ 5 ቻፕተር 12 ቁጥር 6 ላይ እናገኘዋለን። በጣም ጥሩ። ሌላ ደግሞ እስቲ ስለ ጌታችን ኢየሱስ ቅዱስ ኢሬኒዮስ ምን ትለናለህ? እንስማው እስቲ። እንዲህ ይለናል። ሙሴን የተናገረው እና ለአባቶችም የተገለጠው በብሉይ ኪዳን ማለት ነው። ሙሴን የተናገረው ለአባቶችም የተገለጠው ክርስቶስ ራሱ ከአብ ጋር የሕያዋን አምላክ ነው። ምን ሙሴን የተናገረው እሺ፣ በብሉይ ኪዳን ለአባቶችም የተገለጠው ክርስቶስ ራሱ ከምን ጋር? ከአብ ጋር የምንድን ነው? የሕያዋን አምላክ ነው። የሕያዋን አምላክ ነው ማ ክርስቶስ ከማን ጋር? ከአብ ጋር። የምን አምላክ ነው? የሕያዋን አምላክ ነው። ስለወልድ ነው እያየን ያለ ነው። ይሄው እንግሊዘኛው ከፈለጋችሁ
Christ himself therefore together with the Father Christ himself together with the Father is the God of the living የሕያዋን አምላክ የአብርሃም የይስሐቅ የያዕቆብ አምላክ is the God of the living who spoke to Moses and who was also manifested to the fathers ይሄው ሙሴን የተናገረው እና ለአባቶችም የተገለጠው ክርስቶስ ራሱ ምን ነበረ ከአብ ጋር ምንድነው የሕያዋን አምላክ ነው። እስካሁን ምን አየን ጋይስ? ቅዱስ ኢሬኒዮስ ማቴሪያል ላይ እስካሁን ምን አየን? በደንብ ማስተዋል አለባችሁ። እዚህ ገጽ ላይ 3 ገጾችን አይተናል። እዚህ ገጽ ላይ ምን አየን? አጌንስት ሄረሲስ ቡክ 1 ቻፕተር 10 ላይ ምን አየን? ቤተክርስቲያን በአብ በወልድ በመንፈስ ቅዱስ እንደምታምን ቅዱስ ኢሬኒዮስ ነገረን። በጣም ጥሩ። የሚቀጥለው ገጽ ላይ ስንመጣ ምን ነገረን? ቃል እርሱም ወልድ ሁልጊዜ ከአብ ጋር እንደነበረ አብ ወልድ መንፈስ ቅዱስ ፍጥረታት እዚህ ጋር ነው መንፈስ ቅዱስም ከፍጥረት ሁሉ በፊት በእርሱ ወይ ደግሞ በምን በአብ ዘንድ እንደነበረ እዚህ ጋር ምን አየን? አብ ወልድ መንፈስ ቅዱስ ከፍጥረት ሁሉ በፊት አብረው እንደነበሩ። በጣም ጥሩ። አሁን ደግሞ እዚህ ጋር መተን ስለ ወልድ ምን አየን? ወልድ ሁሉ ነገር የፈጠረው እርሱ መሆኑን ቅዱስ ኢሬኒዮስ ይነግረናል። ሙሴን የተናገረውና ለአባቶችም የተገለጠው ክርስቶስ ራሱ ከአብ ጋር ምን እንደሆነ የሕያዋን አምላክ ነው። God of the living ይለዋል ጌታችን ኢየሱስን። ኦኬ ምን ይለዋል? God of the living ይለዋል። ይቅርታ እንዴ ከስት ሰዎች አሁንም ይልካሉ። ኦኬ God of the living ይለዋል። ስለዚህ በቅዱስ ኢሬኒዮስ ትምህርት መሰረት እሺ አንድ ልጨምርላችሁና ቅዱስ ኢሬኒዮስ ላይ እዚህ ጋር በቃ ቅዱስ ኢሬኒዮስ እሺ ቀደም አይተናል። በአብ ወልድ መንፈስ ቅዱስ ቤተክርስቲያን እንደምታምን ኦኬ አብ ወልድ መንፈስ ቅዱስ ከስነ ፍጥረት በፊት ሁሉ ከፍጥረታት በፊት ሁሉ አብረው እንደነበሩ ለዘላለም አብረው እንደነበሩ ወልድ ሁሉ ፈጣሪ እንደሆነ የወልድ ፈጣሪነትን የሕያዋን አምላክ እንደሆነ ስለ መንፈስ ቅዱስ እስቲ ቅዱስ ኢሬኒዮስ ምን ይለናል? በደንብ አስተውሉ። ይህንን ጽሑፍ አማርኛውን ካነበብኩላችሁ በኋላ እንግሊዝኛውን አነብላችኋል። ኦኬ ቅድም እዚህ ጋር ሶርስ ዶክመንቱን አሳይቻችኋለሁ። ይሄን የምታገኙት አጌንስት ሄረሲስ ቡክ 5 አጌንስት ሄረሲስ ቡክ 5 ጥሯል። እንዳትረሱ ቢንግ ይህ አካል የሚለውን ምን እንደሆነ ስለማን እንደሚያወራ ወደ ታች ወርደን ይሄን ነገር እንዳትረሱ በደንብ ስሙኝ። ስለዚህ ምን ይህ አካል መንፈሳዊ ነገሮችን ፈጥሯል። እንግዲህ ይሄ አካል ተብሎ እዚህ ጋር የተገለጸው አካል ምንድነው? ፈጣሪ እንደሆነ ያሳያል። በደንብ ስሙኝ። ይህ አካል መንፈሳዊ ነገሮችን ፈጥሯል። ከነዚህም ውስጥ እስከ 3ኛው ሰማይ ድረስ ሐዋርያው ተመልካች ሆኖ ነበረ መንፈሳዊ ነገሮችን። እናም ሰው ሊናገር የማይችለውን የማይነገር ቅዱስ ጳውሎስ የተነጠቀውን ነው ቃል ሰማ መንፈሳዊያን እስከሆኑ ድረስ ካለ በኋላ እርሱ ራሱ የተባለው ሳብጀክቱ ማነው? እዚህ ጋር በደንብ አስተውሉ። ይህ አካል የተባለው መንፈሳዊ ነገርን ፈጥሯል የተባለው አካል ደግሞ ምን ተባለ? ድጋሚ እርሱ ራሱ ለሚገባው ጸጋን ይሰጣል። እርሱ ራሱ ለሚገባው ጸጋን ይሰጣል። ገነት የእርሱ ናትና ይህ አካል ነው እንግዲህ መንፈሳዊ ነገርን ፈጥሯል የተባለው ጸጋን ይሰጣል የተባለው ገነት እርሱ ናት የተባለው አንድ አካል ነው እና ይልና እርሱ ማን ነው? በእውነት የእግዚአብሔር መንፈስ ነው። አያችሁ፣ በእውነት ምንድን ነው? የእግዚአብሔር መንፈስ ነው። ዘ ሆሊ ስፒሪት። ይህ የእግዚአብሔር መንፈስ ምን መንፈሳዊ ነገሮችን ፈጥሯል። ከዛ እንዲህ ብሎ ይጨርሳል። አለበለዚያማ መንፈሳዊ ነገሮችን ፈጽሞ መፍጠር አልነበረበትም። እንዲህ ይላል። ኦኬ ይህ የእግዚአብሔር መንፈስ ምንም ፈጥሯል? መንፈሳዊ ነገሮችን ፈጥሯል። ክሪኤተር ነው፣ ፈጣሪ ነው። ቅዱስ ኢሬኒዮስ መንፈስ ቅዱስ ፈጣሪ እንደሆነ ያምናል። ለዘላለም ከአብ ጋር የነበረ መሆኑን ያምናል። ከአብና ከወልድ ጋር ፈጣሪ እንደሆነ ያምናል። ኦኬ ቤተክርስቲያንም ደግሞ የሥላሴ አማኝ እንደነበረች በደንብ ኮንፊስ አድርጓል። መንፈስ ቅዱስ መንፈሳዊ ነገሮችን ፈጥሯል። እርሱ ራሱ ለሚገባው ጸጋን ይሰጣል። ገነት የማናትና የእርሱ ናትና። እንግሊዝኛውን ክሮስ ቼክ ማድረግ የምትፈልጉ ሰዎች ዚስ ቢንግ የተባለው እንግዲህ ቢንግ አካል ነው። ኦኬ ዜርፎር ኦልሶ ሜድ ስፒሪቹዋል ቲንግስ መንፈሳዊ ነገሮችን ፈጠረ። ኦኬ ሜድ ስፒሪቹዋል ቲንግስ በደንብ አስተውሉ። ኦፍ ዊች አስ ፋር አስ ቱ ዘ ሰርድ ሄቨን ዘ አፖስትል ዋዝ ሜድ ስፔክታተር and heard unspeakable words which it is not possible for a man to utter, inasmuch as they are spiritual, and he himself bestows on the worthy as inclination prompts him, for paradise is his, and he is truly the Spirit of God. መንፈስ ቅዱስ መንፈሳዊ ነገሮችን ነው እንደፈጠረ፣ ገነት የእርሱ እንደሆነ ጸጋ ለሚገባው እንደሚሰጥ ከአብ ጋር ለዘላለም እንደነበረ አያችሁ። በቅዱስ ኢሬኒዮስ ቴዎሎጂ ወይ ደግሞ በቅዱስ ኢሬኒዮስ ትምህርቶች መሰረት አሁን ስንመለከት ይሄ አራተኛ አባት ነው ጋይስ። በቅዱስ ኢሬኒዮስ ቴዎሎጂ እና በቅዱስ ኢሬኒዮስ ትምህርት ምንድነው? ቤተክርስቲያን በአብ በወልድ በመንፈስ ቅዱስ ታምናለች። እሺ ወልድና መንፈስ ቅዱስ ከዘላለም ጀምሮ ከአብ ጋር ነበሩ። እሺ
ወልድ የሁሉ ነገር ፈጣሪ እንደሆነ፣ መንፈስ ቅዱስ አሁን ባየነው መሰረት የሁሉ ነገር ፈጣሪ እንደሆነ፣ ወልድ ከአብ ጋር ሆኖ የሕያዋን አምላክ እንደሆነ ጋድ ኦፍ ዘ ሊቪንግ እንደሆነ ያምናል ቅዱስ ኢሬኒዮስ። ከስንት ጀምሮ የነበረ አባት ባልኳችሁ? አራተኛ አባት እያየን ነው። ከ120 እስከ 200 ዓመተ ምህረት አራተኛ አባት እያየን ነው። ከኒቂያ በፊት የነበሩ በስላሴ የስላሴን ሊትራሊ እኛ እንደምናምነው ሊትራሊ የሚያምኑ አባቶች። ኦኬ እናንተም ተንፈስ እንድትሉሽ እኔም አንዴ ውሃ ነገር ልጎንጭ። ኮመንት ላይ ቅዱስ ኢሬኒዮስ የምን አማኝ ነበረ? ተፍተፍ በሉ ተሳተፉ። እናንተም ደግሞ እስካሁን አራት አባቶችን አይተናል። ኦኬ ቅዱስ ኢሬኒዮስ የምን አማኝ ነበረ? አንዴ አንተም ተሳተፍ። ምንድን ነው ወይስ ጥያቄ መመለስ አትወድም? እሺ እሺ የቅድስት ሥላሴ በጣም ጥሩ። ኦኬ ሃይላንዱ ሰገጠ ጋይስ። ውሃ ነገር ለጠጣ ብዬ ሃይላንዱ አልከፈታል አናቱ ላይ ምንድን ነው? ተው እንጂ ተከፈተ። ኦ ፋይናሊ ተከፈተ። የቅድስት ሥላሴ አማኝ ነበር። ኦኬ እሺ በደንብ ስሙኝ። እስካሁን ስንት አባቶች አየን? በስላሴ የሚያምኑ ከኒቂያ በፊት ስንት አባቶች አየን? እስኪ ዘርዝሩልኝ ኮመንት ላይ። ቅድም 3 ጠቅሳችሁልኛል። እናንተም ባይዘው የምትጽፉት ነገር ጭንቅላታችሁ ላይ ተቀርጾ ስለሚቀር ተሳተፉ። እናንተ ስንት አባቶች አየን እስካሁን? አራት አባቶች እስካሁን ባየነው ራሱ ጋይስ ምን ያህል ከኒቂያ በፊት ስላሴ ኒቂያ ላይ ነው እንትን የተባለው። ከኒቂያ በፊት የስላሴ አማኞች ዛሬ ክርስቲያኖች እንደምናምነው ስላሴን የሚያምኑ ሰዎች የሉም የሚለው ነገር ጋይስ ምን ያህል ተረት እንደሆነ እያያችሁ ነው። ባይዘው የማናነብ ከሆነ ቤተክርስቲያናችንን ቀረብ ብለን ለማወቅ ማንሞክር ከሆነ እንደዚህ ሰው ተረት ነው የሚነግረን። እሺ ሶሲ የመሲሁ ልጅ ለምሳሌ ፖሊካርፕ፣ ሄርማስ፣ እሺ ኢሬኒዮስ እና ዩስቲኖስ በጣም ጎበዝ። ትሬዠር የሚል ዩዘር ኔም ሄርማስ፣ ጀስቲን፣ ፖሊካርፕ እና ኢራኒስ። ቅዱስ ፖሊካርፕ፣ ሄሬኒዮስ፣ ሳሪቲ የተዋህዶ ልጅ ጎበዞች። ናይስ ዚስ ኢዝ ናይስ። በቃ ስንጽፍ እሺ ዜዶ ባለማተብ፣ እረኛው ሄርማስ፣ ቅዱስ ፖሊካርፕ፣ ቅዱስ ዩስቲኖስ ሰማዕትና ቅዱስ ሄሬኒዮስ በጣም ጥሩ ናይስ። ዚስ ኢዝ ናይስ በጣም አሪፍ። ኦኬ እሺ እስቲ ይሄንን ጥያቄ ለመለሰ ሰው ጋይስ ይሄን ጥያቄ ለመለሰ ሰው እሸልማለሁ። እውነቴን ነው የምላችሁ። በደንብ ስሙኝ። ሰማዕቱ ዩስቲኖስ ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት ነበረ የኖረው? ሰማዕቱ ዩስቲኖስ ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት ነበረ የኖረው? ሰማዕቱ ዩስቲኖስ ነው ያልኩት። ኦኬ የመጀመሪያው ሰው እንግዲህ ቀደመ። ዶክተር ዘላለም መልሶታል። ከ100 እስከ 165 ችግር የለውም ጋይስ፣ ይሄ ኖርማል ዓመተ ምህረት። ዞላ አንተን እንግዲህ ምን ብዬ ልሸለም ወንድሜ? ከ100 እስከ 165 ዓመተ ምህረት ኦኬ። ቅዱስ ዩስቲኖስ ሰማዕቱ ቅዱስ ዩስቲኖስ ከ100 እስከ 65 ከ100 እስከ 165 ከ120 እስከ 200 ብላችሁ የጻፋችሁ ሰዎች እሱ ማን ነው? ቅዱስ ኢሬኒዮስ አሁን ያየነው ማለት ነው። ዶክተር ዘላለም እሸልመዋለሁ፣ ችግር የለውም። እኔና እሱ በውስጥ እንተዋወቃለን። ኦኬ ስለዚህ እስካሁን 4 አባቶችን አየን ማለት ነው። ኦኬ ካሁን በኋላ በዛ ከተባለ 2 ወይም 3 አባቶችን ጨምርና እዚህ ላይ ፋይናላይዝ የምናደርግ ይሆናል። እሺ በደንብ አስተውሉ። ይሄን ዛሬ የምንነጋገረው ነገር ጋይስ በደንብ ማተር ይሄ እምነታችሁ ላይ ቅድስት ሥላሴ እምነት ከእግዚአብሔር የመጣ መገለጥ መሆኑን ከሐዋርያት ዘመን ጀምሮ ይታመን የነበረ እምነት መሆኑ ኦኬ ለክርስትናው ራሱ በራሱን ችሎ ማረጋገጫ ስለሆነ ኦኬ ጋይስ በደንብ ጆሮ ሰታችሁ ስሙ። እሺ ድምጽ ያለ አይደል? አንተ ወይስ ስታካርኩ አለው ጋይስ? ኦ እሺ ኦኬ ስለዚህ ኮመንቱን አንዴ ላጥፋሽ፣ ከዛ ወደሚቀጥለው አባት ደግሞ እንሄዳለን። ኦኬ እስካሁን 4 አባቶችን አየን። እናንተ ምርጦች 4 አባቶችን አየን። ኦኬ እሺ ከዛ ቅዱስ ኢሬኒዮስን እሺ አይተን ጨረስን። ቀጣይ ደግሞ ማንን እንመለከታለን? ቅዱስ ጎርጎሪዮስ። ያው ጎርጎሪዮስ ሲባል ብዙ አባቶች አሉ አይደል? ያው ብዙ ጊዜ ግሪገሪ ወይ ደግሞ እኛ ለምሳሌ አንዳንድ ክርስቲያን ወንድሞች እናቶች ቅዱስ ጎርጎሪዮስ ሲባል
አቡነ ጎርጎሪዮስ የሸዋ ሊቀ ጳጳስ አድርጎ የሚያስ ያው ጎርጎሪዮስ ብዙ ጊዜ በቤተክርስቲያን ውስጥ ግሪገሪ የሚለው ቃል ራሱ ሲተረጎም ጎርጎሪዮስ ስለሚባል እዚህ ሀገር ውስጥም ደግሞ በእኛ ቤተክርስቲያን ውስጥም ደግሞ ጎርጎሪዮስ አቡነ ጎርጎሪዮስ የሚባሉ ጳጳሳት የሆኑ አባቶቻችን ምናምን አሉ እና አሁን እኛ የምንመለከተው ማን ነው? ከኒቂያ በፊት የነበሩት ነው። ኦኬ ትኩረት ከኒቂያ በኋላ እኮ ጋይስ ስላሴ አማኝ ኧረ መድኃኔዓለም ተውት። እሱ ተቆጥሮ አያልቅም ተቆጥሮ አያልቅም። ሲጀመር የክርስትና መሰረትም ስለሆነ ስላሴ ኦኬ የስላሴ እምነት እሺ። ሴንት ግሪጎሪ ኦፍ ታመታርገስ ወይ ደግሞ ቅዱስ ጎርጎሪዮስ ምን ገባሬ ተአምራት የሚባለው በጣም በተአምራቱ በጣም የሚታወቅ ጋይስ ታብታቧን ከፍ እናድርጋት እሺ። 900 ሺህ እናስገባው ጠቅጠቅ አድርጎ ወጋ አድርጓት እሺ። ሴንት ግሪጎሪ ኦፍ ታውመታርገስ ወይ ደግሞ ቅዱስ ጎርጎሪዮስ ገባሬ ተአምራት ይባላል። ቅዱስ ጎርጎሪዮስ ገባሬ ተአምራት ወይ ደግሞ ሴንት ግሪጎሪ ኦፍ ታውመታርገስ። እሺ ቅዱስ ጎርጎሪዮስ ማን ነው ከተባለ ይሄን እንድትለዩ ፈልጋለሁ። አሁን ብዙ ጊዜ ካፓዶሻን ፋዘርስ የሚባሉ አሉ፣ ከኒቂያ በኋላ የተነሱ አባቶች። ቅዱስ ጎርጎሪዮስ ዘንዚናዙ፣ ቅዱስ ጎርጎሪዮስ ዘኑሲስ እነሱ አይደሉም። ኦኬ እነሱ ከኒቂያ በኋላ የነበሩ አባቶች ናቸው። ይሄ ግን ከኒቂያ በፊት የነበረ ቅዱስ ጎርጎሪዮስ እናንተ በአማርኛ ያዙት ገባሬ ተአምራት ይባላል ወይ ደግሞ ታውመታርገስ የሚባለው ማለት ነው። ኦኬ እንደዛ ብላችሁ ያዙት። ቅዱስ ጎርጎሪዮስ ገባሬ ተአምራት ወይ ደግሞ ሴንት ግሪጎሪ ታውመታርገስ መች ነው የነበረው ከተባለ በ213 እና ከ213 እስከ 275 ዓመተ ምህረት መካከል የኖረ ቅዱስ ጎርጎሪዮስ ገባሬ ተአምራት በጥንታዊ ክርስትና ውስጥ ትልቅ ሰው ነበረ። በተአምራዊ ተግባሮቹና በስነ መለኮታዊ ጽሁፎቹ ታዋቂ ነበረ። ከስንት እስከ ስንት ነበረ? ከ213 እስከ 275 ዓመተ ምህረት የኖረ ቅዱስ አባት ነው። በጣም በሚገርም ሁኔታ ጋይስ የሆነ አካባቢ የሆነ መንደር ሄዶ ማለት ነው እንዳለ ጣዖት አምላኪ የነበሩት ሙሉ ለሙሉ ወደ ክርስትና አምጥቷል። በጣም ተአምር የሚሰራ የነበረ አባት ነው። ለዛ ነው ዘወንደር ወርከር ገባሬ ተአምራት ወይ ደግሞ ሴንት ግሪጎሪ ዘወንደር ወርከር ተብሎ የሚጠራው ለዛ ነው። ጣዖት አምላኪ የነበረ አካባቢን ሄዶ እንዳለ በቃ ትምህርት በማስተማር ብቻ አይደለም፣ በጣም ታምራትን እግዚአብሔር በሱ በኩል ታምራትን ይሰራ ነበር በግልጽ እና ሙሉ መንደር ሙሉ ሶሳይቲ ወደ ክርስትናው በመመለስ ይታወቃል። ከ213 እስከ 275 ዓመተ ምህረት የነበረ ምንድነው አባት ነው። ኦኬ አባት ነው። እሺ እስኪ እምነቱን እንመልከት። ቅድም ኦኬ አንድ ያልነገርኳችሁ ረሳሁት። እዚህ ጋር ይሄን አልነገርኳችሁ ማለት እሺ እቺ ነገራችኋለሁ። ቀደም የመንፈስ ቅዱስን ፈጣሪነት ኦኬ ሶርሱን አልነገርኳችሁ። ጽሁፉን እሺ የሆነ ቦታ ተነጋግረን አስቀምጥላችኋለሁ። አጌንስት ሄረሲስ ቡክ 2 አጌንስት ሄረሲስ ቡክ 2 ቻፕተር 30 ቁጥር 8 አጌንስት ሄረሲስ ቡክ 2 ቻፕተር 30 ቁጥር 8 የመንፈስ ቅዱስን ፈጣሪነት ማለት ነው። ኦኬ ቅዱስ ጎርጎሪዮስ ገባሬ ተአምራት እንዲህ ብሎ ይናገራል። ዲክላሬሽን ኦፍ ፌዝ የሚባል ጽሁፍ አለው። ዲክላሬሽን ኦፍ ፌዝ የሚል ጽሁፍ አለው። ኦኬ እንዲህ ይላል። እኔ አጠር ባለ መልኩ እናንተ እንድትረዱት እንግዲህ ይሄ አባት በደንብ አስተውሉ። ጽሁፉ ዲቴል ገብታችሁ እኔ እንዳይበዛባችሁ በሚለው ነው እንጂ ሙሉን ገብታችሁ ብታነቡት ቃል በቃል ሊትራሊ ኒቂያ ጉባኤ ላይ የተቀመጠው የእምነት መግለጫ ነው የሚመስለው። ከኒቂያ ጉባኤ ከስንት ዓመት በፊት ነበረ? 325 ላይ ነው ኒቂያ የተካሄደው ጋይዝ። ያረፈው ራሱ ኒቂያ ጉባኤ ከመካሄዱ ከ50 ዓመት በፊት ነው ያረፈው ወይ ደግሞ የሞተው። እረፍት ነው የምንለው እኛ ክርስቲያኖች፣ ለአባቶቻችን ሞት አንልም። እንዲህ ይላል። አንድ አምላክ አለ። እሺ አንድ አምላክ አለ የሕያው ቃል አባት፣ ቃል የተባለው ወልድ ነው። አንድ አምላክ አለ የሕያው ቃል አባት፣ አንድ ጌታ አለ። እሺ አንድ ጌታ ጌታችን ኢየሱስ ማለት ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ አንድ መንፈስ ቅዱስም አለ ሕያው ከእግዚአብሔር ዘንድ ያለው በወልድም የተገለጠ እያለ ያስቀምጣል። ምን አለ? አንድ አምላክ አለ የሕያው ቃል አባት አብን፣ አንድ ጌታ አለ። ይሄ ጌታ ጌታችን ኢየሱስ ከማን የተገኘው? ከእውነተኛ አምላክ የተገኘ እውነተኛ አምላክ። እኛ ክርስቲያኖች ከዚህ የተለየ ተናገር እንዴ? አልተናገርንም እኮ። አንድ መንፈስ ቅዱስም አለ ሕያው ከእግዚአብሔር ዘንድ ያለው በወልድም የተገለጠው። ከዛ ምን ይላል መሰላችሁ ጋይስ? በጣም የሚገርመው በክብርና በዘላለማዊነት እና ሉዓላዊነት በክብር አንድ፣ እሺ በዘላለማዊነት ሁሌ በክብር አንድ፣ በዘላለማዊነት ሁለት፣ በሉዓላዊነት ያልተከፋፈለ እና እሺ ያልተገለለ ፍጹም ሥላሴ አለ። አምስተኛ አባት አያችሁ። በክብር አንድ፣ በዘላለማዊነት ሁለት፣ በሉዓላዊነት ወይ በገዢነት ሶስት፣ ያልተከፋፈለና ያልተገለለ ፍጹም ምን አለ? ሥላሴ አለ። ስለዚህ በሥላሴ ውስጥ የተፈጠረም ሆነ የሚገዛ ምንም ነገር የለም።
በስላሴ ውስጥ ምን የለም ጋይስ? የተፈጠረም ሆነ የሚገዛ ምንም ነገር የለም። ምን ማለት ነው? አብ ወልድ መንፈስ ቅዱስ በስልጣን አንድ ናቸው ማለት ነው። ይኸው እዚህ ጋር እኮ አለ። በክብር መለየት የለም፣ በዘላለማዊነት መለየት የለም፣ በሉዓላዊነት ወይ ደግሞ በገዥነት መለየት የለም። ያልተከፋፈለና ያልተገለለ ፍጹም ስላሴ አለ፣ ፍጹም የሆነ ስላሴ። ስለዚህ በስላሴ ውስጥ የተፈጠረም ሆነ የሚገዛ ምንም ነገር የለም። አያችሁ፣ አንድ አምላክ አለ፣ ሕያው ቃል አባት እግዚአብሔር አብ። አንድ ጌታ አለ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ። አንድ መንፈስ ቅዱስም አለ፣ ሕያው ከእግዚአብሔር ዘንድ ያለው፣ እሺ፣ በወልድም የተገለጠው በክብርና በዘላለማዊነት ሉዓላዊነት ያልተከፋፈለና ያልተገለለ ፍጹም የሆነ ስላሴ አለ። እንደው አማርኛውን ስንተረጉም ከራሳችን አምጥተን እንዳይመስላቸው ዲክላሬሽን ኦፍ ፌዝን ሶርሱ እንግሊዝኛውም እንደዚህ ይላል። ላንብብላችሁ። ታች ከቤተክርስቲያን ውጭ ያላችሁ ሰዎች እያያችሁ እንደሆነ እየተመለከቱ ስለሆነ አላችሁ ብዙ ሰዎች። there is one God, the father of the living word, who is his subsistent wisdom, okay, and power and eternal image። ስለ ወልድ ነው የሚናገረው። ይሄንን perfect begetter of the perfect begotten, the father of the only begotten son። አይታችኋል? the only begotten son ከአብ። there is one lord, only of the only God of God። ይኸው ከእውነተኛ አምላክ የተገኘ እውነተኛ አምላክ አንድ ጌታ አለ። እሺ image and likeness of deity efficient word ካለ በኋላ and there is one holy spirit having his subsistence from God and being made manifest by the son ካለ በኋላ there is a perfect what trinity። ይሄ ፍጹም የሆነ ስላሴ፣ ፍጹም ሲሆን ስላሴ perfect trinity በምን in glory በክብር eternity በዘላለማዊነት እና sovereignty በገዥነት neither divided nor estranged therefore there is nothing either created በስላሴ ውስጥ የተፈጠረ ነገር የለም nor in servitude in the trinity ወይ ደግሞ የሚገዛ የሚባል ነገር የለም። ወልድ መንፈስ ቅዱስ አንድ አምላክ መገዛትም የተገዛ የሚገዛም ነገር የለም፣ የተፈጠረም ነገር የለም በስላሴ ውስጥ። ይሄው ኒቂያ ጉባኤ ከመደረጉ ለምሳሌ ከ50 ዓመት በፊት ያረፈ የቤተክርስቲያን አባት ኒቂያ ጉባኤ ከመደረጉ ያረፈ ከ50 ዓመት በፊት ያረፈ ይሄን ያስተማረ አይደለም ያረፈ የቤተክርስቲያን አባት። አረ ይሄ አባት በዚህ ብቻ ቢያበቃ ጥሩ ነው ጋይስ። ይሄን ጽሑፍ ያሳየዋችሁ ዲክላሬሽን ኦፍ ፌዝ ላይ ነው። ራሱ ቅዱስ ጎርጎሪዮስ ሴንት ግሪጎሪ ታመታርገስ ወይ ደግሞ ቅዱስ ጎርጎሪዮስ ገባሬ ታምራት ዘ ወንደር ወርከር ኦን ዘ ትሪኒቲ የሚል ጽሑፍ አለው። ይሄ አባት እንዳልኳችሁ እንዳይረሳ ኒቂያ ጉባኤ ከመደረጉ ከ50 ዓመት በፊት የነበረ አባት ነው። ሊረሳ አይገባም። እንግሊዝኛው እንደዚህ ያስቀምጧል። እኔ አማርኛውን ላንብብላችሁ። በደንብ ስሙ፣ በደንብ ስሙ። ሁሉም አካላት እቺ ነገር ቆይ እንግሊዝኛውን አንዴ ላንብብላችሁና ልሂድ። all the persons are one nature, one essence, one will and are called the what? the holy trinity። እሺ አማርኛውን እናንብብ ውስጥ ይሄ አባት ምን እያለ ነው? on the trinity በሚለው ጽሑፍ ላይ ሁሉም አካላት የተባሉት አብ ወልድ መንፈስ ቅዱስ ነው። አንድ መለኮት one essence ስንት ናቸው? አሁን ዛሬ ያለ ስንት ሰው ይቃዣል አይደል? አንድ መለኮት ቤተክርስቲያናችን ይሄው ከጥንት ጀምሮ የነበራት እምነት ይሄ ነው። አንድ መለኮት፣ አንድ ባህሪ። ቅድስት ሥላሴ ስንት ናቸው? አንድ ባህሪ ናቸው። አንድ ፍቃድ። ወንድማችን ኤፍሬም ባለ ጊዜ በቅድስት ሥላሴ ዘንድ 3 ፍቃድ አለ ያልከው ከየት ነው? የለም በአባቶች ዘንድ አይታወቅም እንደዚህ አይነት እምነት። አንድ መለኮት ነው ቅድስት ሥላሴ ዘንድ ያለው። አንድ መለኮት፣ አንድ ባህሪ ነው፣ አንድም ፍቃድ ነው ያላቸው እና ቅድስት ሥላሴ ይባላሉ። ምን ይባላሉ ጋይስ? ቅድስት ሥላሴ ይባላሉ። ታዲያ እኛ ዛሬ ክርስቲያኖች ከዚህ የተለየ ነገር ነው የምናምነው? ከቅድም ጀምሮ ስናሳይ ከነበረው የተለየ ነገር ነው የምናምነው? እና አንድ ባህሪ በ3 አካላት ተገልጦ 3 persons one nature። ከዛ እንደዚህ ይላል፣ በደንብ አስተውሉ። ቃል ራሱ ከፍጥረት ሁሉ በፊት ነበረ። ቃል ወልድ ማለት ነው። ከፍጥረት ሁሉ በፊት ነበረ። ከዘላለም የተገኘ ዘላለማዊ አገላለጻቸው ከሆነ ወድላቸው። ከእውነተኛ ምንጭ የተገኘ እውነተኛ ምንጭ፣ ከብርሃን የተገኘ ብርሃን። ቃል በስጋ ከመገለጡ በፊት በደንብ አስተውሉ። ቃል በስጋ ከመገለጡ በፊት የሥላሴ አንድ ባህሪ እንጂ 2 ባህሪ አልነበሩም። ሥላሴ የሥላሴን ባህሪ ወልድ በስጋ ከተገለጠ በኋላ አንድ ሆኖ ጸንቷል። የምን የሥላሴ ባህሪ አንድ ሆኖ ጸንቷል።
ባህሪው ላይ ለውጥ የለበትም ቅድስት ሥላሴ። ነገር ግን ማንም ሰው በደንብ አስተውሉ፣ ማንም ሰው ቃል ስጋን ገንዘብ በማድረጉ ምክንያት ሥላሴ ላይ ጭማሪ አለ ብሎ ቢያምን፣ በደንብ አስተውሉ፣ ማንም ሰው ቃል ስጋን ገንዘብ በማድረጉ ምክንያት ሥላሴ ላይ ጭማሪ አለ ብሎ ቢያምን፣ እሺ ከሐዋርያት ቤተክርስቲያን የተለየ ነው። ይህ ከእግዚአብሔር የተሰጠን ፍጹምና ቅዱስ የሆነ ሐዋርያዊ እምነት ነው። በዘመናት ሁሉ አቤት ለዘላለሙ እሺ በምን በዘመናት ሁሉ ለዘላለሙ ለቅድስት ሥላሴ ክብር ምስጋና ይሁን አሜን። በዘመናት ሁሉ ይኸው ድጋሚ አባት ኒቄያ ጉባኤ ከመደረጉ 50 በፊት ያረፈ አባት በዘመናት ሁሉ ለዘላለሙ ለቅድስት ሥላሴ ክብር ምስጋና ይሁን አሜን። ይህን ነገር ከራሳችን እንደው ፈጥረን ነው አማርኛውን የተረጎም ነው አይደለም። እንግሊዝኛውን እዚሁ አስቀምጬላችኋል ክሮስ ቼክ ማድረግ ለምትፈልጉ። ሴንት ግሪጎሪ ኦፍ ታውማታርገስ ኦን ዘ ትሪኒቲ በሚለው ጽሁፉ ላይ እንዲህ ብሎ ይናገራል። ኦል ዘ ፐርሰንስ አር ዋን ኔቸር፣ ቅድም እንዳልኳቸው አንድ ባህሪ፣ ዋን ኢሰንስ አንድ መለኮት፣ ዋን ዊል አንድ ፍቃድ፣ ኤንድ አር ኮልድ ዘ ዋት ዘ ሆሊ ትሪኒቲ ቅድስት ሥላሴ ይባላሉ። አንድ ባህሪ በሶስት አካላት፣ ዋን ኔቸር ኢን 3 ፐርሰንስ። ከዛ መጨረሻ ላይ ያልኳችሁን ዋናው ፓርቲ ስለሆነ መጨረሻ ላይ ምን አልኳችሁ? ዚስ ኢዝ ዘ ፐርፌክት ሆሊ አፖስቶሊክ ፌዝ ኦፍ ዘ ሆሊ ጋድ፣ እግዚአብሔር የሰጠን ቅዱስና እውነተኛ ፍጽምት የሆነች እምነት ይሄ ነው። ፕሬዝ ቱ ዘ ዋት ፕሬዝ ቱ ዘ ሆሊ ትሪኒቲ ፎር ኤቨር፣ ለቅድስት ሥላሴ ለዘላለም በዘመናት ሁሉ ክብር ምስጋና ይገባል። በዘመናት ሁሉ ለዘላለሙ ለቅድስት ሥላሴ ክብር ምስጋና ይገባል። እስቲ ኮመንት ስከፍት አሜን በሉ፣ አምላካችሁን አመስግኑ። የጴንጤ ፓስተር እንዳልሆንባችሁ። በዘመናት ሁሉ ለማን ይገባል? ለቅድስት ሥላሴ ለዘላለሙ ለቅድስት ሥላሴ ክብር ምስጋና ይገባል። አሜን አሜን ነው እንዳለ ሰውዬ። እሺ where did I put my drink? አሜን ኦኬ። እሺ አንዴ ቆይ ጋይስ፣ ትንሽ ኢነርጂ ነገር ልጎንጭ መሰለኝ። እሺ ኦኬ አያችሁ ጋይስ ኦኬ። አሁን ተጨማሪ አያችኋል። ቅዱስ ጎርጎርዮስ ገባሬ ታምራት ስንተኛ አባት አየን? አሁን ስንተኛ አባት አየን? አምስተኛ አባት። አምስተኛ አባት። በጣም ጥሩ። ቅዱስ ጎርጎርዮስ ገባሬ ተአምራት ይባላል። በተአምሩ የሆነ ማህበረሰብን በጣም ይታወቃል። ብዙ ሰው ያለበትን አካባቢ ሄዶ እንዳለ ኤቲስት እግዚአብሔርን የማያምኑ ሰዎችን እዛ አካባቢ ሄዶ በጣም በቃ ዘወንደር ወርከር ገባሬ ተአምራት የተባለው ለዛ በጣም ተአምር እግዚአብሔር በሱ በኩል ይሰራ ነበር። ይህ እምነቱን ስንመለከት ደግሞ እኛ ክርስቲያኖች ዛሬ እንደምናምኑ እግዚአብሔር እኮ ምን ያህል እንደሚወደን ጋይስ፣ እውነት እግዚአብሔር ምን ያህል እንደሚወደን እኮ ጋይስ አይዲያ የላችሁ። በጌታ ቤተክርስቲያን ውስጥ መቆየት ማይ ጉድነስ ኦኬ። አንዴ ሪቪዥን ነገር ሰጣችኋለሁ። ሜቢ ረፈድ አድርጋችሁ አንድ ሁለት አባት ካየን በኋላ የመጣችሁ ሰዎች ካላችሁ አጠር ያለች ነገር አባቶቹን እነዚህ አባቶችን አይተናል እምነታቸውን የሚለው ነገር አጠር ያለች ሪቪዥን ሰጣችኋለሁ። እሺ፣ ስለዚህ ወደ መጨረሻው እንሂድ። ወደ መጨረሻውና አንድ አድሬስ ማድረገው ከተርቱሊያን ጋር በተገናኘ ጠርጡለስን እንዴት ነው የምንቀበለው ተርቱሊያን የሚለውን ነገር መጨረሻ ላይ የሆነ ነገር ነግራችኋለሁ። ኦኬ፣ የሆነ ነገር ነግራችኋለሁ። ብዙ ጊዜ ከሱ ጋር ስለሚነሳ እና ከሥላሴ ጋር በተገናኘ አንድ ሚስኮንሰፕሽን ደግሞ የሚነሳ ነገር አለ። ብዙ ሰዎች ያለ ሚስኮንሰፕሽን እሱንም አጠራላችኋለሁ። እሺ፣ ታብታቡን 1 ሚሊዮን እናስገባው። ኮመንት መልሼ ላጠፋ ነው። እናንተ የእግዚአብሔር ምርጦች። እሺ፣ ኦኬ። ባለፈው እሺ፣ ቅዱስ ጎርጎርዮስን ጨረስን። እሺ፣ አንዴ የማማይን ውይይት አይታችሁ ከሆነ ማማይን አንድ ጥያቄ ጠየቀቻት። ያቺ ሙስሊሟ ልጅ እንግዲህ ኡስታዞቿ አንብቢ ያሏት ነው ዞሮ ይዛ የመጣችው። እኔ በሱ አልፈርድም። ምን የሚል ጥያቄ ጠየቀቻት?
በስላሴ ውስጥ መበላለጥ አለ ብሎ የሚያምን ሰው ካለ በስላሴ ውስጥ መበላለጥ በስልጣን መበላለጥ አለ ብሎ ሰው ካመነ መናፍቅ ነው ብላ ጠይቀቻት። ከዛ ማማይ ምን ብላ መለሰች? ማማይም ትክክለኛ መልስ ነው የመለሰችው። አዎ መናፍቅ ነው። ነገር ግን አንዳንድ አባቶች ወልድ በስጋ ከመገለጡ በፊት የባሪያን መልክ ያዘ ከመባለው አንጻር በስጋ ከመገለጡ ከመላእክት ማሳነስኮ ከመባለው አንጻር ከአብ መጥቶ በመንከራተቱ መከራን በመቀበሉ ከአብ አንሷል ብለው የጻፉ አሉ፣ ያብራሩ አሉ ብላ መለሰች። ማማይ ትክክለኛ መልስ ኤግዛክትሊ ትክክለኛ መልስ ነው የመለሰች። ከዛ ልጅቷ መለስ አደረገችና በደንብ ስሙ። በስላሴ ውስጥ መበላለጥ አለ መጀመሪያ የጠየቀችው ጥያቄ አሁንም ሪኮል አድርጋላችሁ። በስላሴ ውስጥ መበላለጥ አለ ብሎ የሚያምን ሰው መናፍቅ ነው ብላ ጠይቀቻት ማማይ። አዎ ማማይ መናፍቅ ነው ስትላት ይሄው አርጌንስ መናፍቅ ነው ብላ የአርጌንስን ጽሑፍ አመጣች። አርጌንስ በአንዳንድ ጽሑፎቹ ምክንያት በእኛ ቤተክርስቲያን ቅዱስ አይባልም። በእኛ ብቻ ሳይሆን በኦሪየንታልም ሌሎች ቤተክርስቲያናትም ሆሊ ወይ ቅዱስ አይባልም አርጌንስ። ግን ደግሞ ጽሑፎችን እንመለከት። አርጌንስ እንደው በስላሴ ዘንድ መበላለጥ አለ ብሎ ያምናል? እስቲ አርጌንስ ንገረን። ኦሪገን ወይ ደግሞ አርጌንስ የምንለው እሺ አርጌንስ ወይ ደግሞ ኦሪገን እስካሁን እያየን ያለ ነው ጋይስ። ዓመተ ምሕረቱን እያያችሁ ግን ከመጀመሪያው ክፍለ ዘመን እስከ 250 ዓመተ ምሕረት እስካሁን እያየን ያለ ነው። በ185 እና በ254 ዓመተ ምሕረት መካከል የኖረው አርጌንስ መቼ ነው የኖረው? በ185 እና በ254 ዓመተ ምሕረት 185 እስከ 154 ያው አሌክሳንድሪያ አካባቢ ነው እንደምታውቁት። በጣም ኦፍኮርስ በጊዜው የሚገራርሙ ጽሑፎች አሉት አርጌንስ። አንዳንድ እንደው ያው አንዳንዴ ኤኒዌይስ ብቻ እሱን እንተውና ከ185 እስከ 254 ዓመተ ምህረት የነበረ ስኮላር ነው። የምን የቤተ ክርስቲያን ስኮላር። ስለዚህ አርጌንስን እንጠይቀው እስቲ። አርጌንስ እንደው በስላሴ ዘንድ መበላለጥ አለ ብለህ ታምናለህ? አርጌንስን ስንጠይቀው ወዲያው ምን ይላችኋል መሰላችሁ? ይኸው መጣ አርጌንስ። ኧረ አርጌንስ ምን እንደሚል እንስማው። አርጌንስ ምን ይለናል? ጽሑፉን ላሳያችሁ መጀመሪያ ሶርቱ on the first principle በደንብ አስተውሉ። on the first principle chapter 3 number 7 ላይ on the first principle chapter 3 number 7 ላይ እንዲህ ብሎ ይናገራል። አማርኛውን ላምብላችሁ ነው ወደዚህ እመጣለሁ። እንዲህ ይላል። አማርኛውን አጠር ባለ መልኩ እናንተ እንደተረዱት ነው። አርጌንስ መናፍቅ ነው፣ በስላሴ መካከል መበላለጥ ስላለ እንደዛ ብሎ ስለሚያምን። ከየት አመጣችሁ? እንዲህ የሚባል ነገር የለም። ከስጋው አንጻር የጻፈው ነገር አለ እንጂ በስላሴ ዘንድ ብሎ አያምንም። ማስረጃ አለን። ኦፍ ኮርስ ማስረጃ አለን። እንዲህ ይላል አርጌንስ፣ ከዚህም በላይ በስላሴ ውስጥ ትልቅ ወይም ትንሽ ተብሎ የሚጠራ ነገር የለም። አርጌንስ ገና ሲጀምር መታባቸው ትምህርታቸውን እኮ። ከዚህም በላይ ምን በስላሴ ውስጥ ይኸው በስላሴ ውስጥ ትልቅ ወይም ትንሽ ተብሎ የሚጠራ ነገር የለም። ጋዲ ድንገት ስተረጎሙ ተሳስተ እንዳይሆን እባክህ እንግሊዘኛውን ቼክ አድርገው እስኪ። ኧረ ይኸው ቀደም እንዳልኳቸው ሞር ኦቨር nothing in the trinity can be called greater or less. nothing in the trinity can be called greater or less. ትልቅ ወይም ትንሽ የሚበልጥ የሚያንስ የሚባል ነገር የለም በስላሴ ውስጥ። ኦኬ እንደውም እዚህ ጋር